ደግሞ የእይታ ልዩነት ያለበት ቦታ ኢቭን ጥምቀት ነሰሰሪ ነው ግን አብሶሉት ነሰሰሪ አይደለም ብለው ነው የሚያምኑት። አሁን እዚህ ዝም ብሎ ማጫጫህ እናንተ እንደፈለጋችሁ ብታረጉ እናንተ በቃ በጥምቀት ከግብጽ ጋር ልዩነት አላችሁ። እሱን እናምጣው አይደለም። አንተ ያልገባ ነገር ምን አለ መሰለ፣ መድረክ እኮ ለምሳሌ አንተ ለምሳሌ መካነ ኢየሱስ ሄደህ እኮ መድረክ ላይ ማገልገል አትችልም እኮ። እሺ ሲስዬ እሱን ልንገርህ አንድ ነገር። ለምሳሌ ዳዊት ሉትራን አለ አይደለ? ዳዊት ሉትራን ያለባት ሚዙሪ ሲኖድ ከመካነ ኢየሱስ ጋር መድረክም ሳክራመንትም ሼር አታደርግም። ታውቃለህ? ሁለቱም ሉትራን ነው ማለት ነው። አሁን ቆይ ኖ አታስጠቁን፣ እንደዚህ አንድ ነን ምናምን እያላችሁ ይኸውልህ፣ እንደዚህ ነው እንጂ ካሎራው አንዴ ልጨርስላት ነው። ኖ ቆይ አንዴ ቆይ አይደለም ቤሪ ህዝቡን አታዘናጉት። ባይዘው ህዝቡ መዘናጋት የለበትም። ካሎራው በእንደዚህ አንዴ ኖ መሬት ላይ ወንድሜ መሬት ላይ ቲክቶክ ላይ ያሉት ናቸው እኮ ወርደው ይሄን ነገር ያመጡት እኮ ቤሊ ምን ነው እነሱ አይደሉም። እነሱ ስልጣን አላቸው። ቆይ አንዴ እንዴ እንደዚህ አይነት ነገር ተው ቤሊ፣ በመድኃኒዓለም ተው ህዝቡን አታዘናጋው እንዴ። ህዝቡ ወንጌል ጠምቶታል። አይሆንም። ቆይ እኔ እንደዚህ አይነት ነገር አንድ ነን ምናምን የሚለው ነገር እሺ ተናገር። እሺ ተናገር አንዴ ሲሳይ አያስቅም ብራዘር። ይኸውልህ ሲሳይ ባለፈውም እኔ ተናግሬያለሁ። ትላንት ኤርሚያስ ቤትም ተናግሬያለሁ። እኔም ቤት ከፍቼ ተናግሬያለሁ። ይሄ አሁን ያስጠቁን እንደነ ጌርሳም ወንድም እንደነ ዜዶ፣ እኔም ሉተራን ነኝ፣ ሉተራንን አውቃታለሁ፣ በሉተራን ትምህርት ነው። ይኸው ምን አገባችሁ እየተባላችሁ ቤሊ ኖ መሳቅ እኮ አይደለም እኮ ብራዘር። አይ ካሎራው ሙድ እየያዙብህ ነው። ይኸውልህ ኖ እውነት ነው። የፈለገ ሙድ ምን አገባኝ ነው እየሳቁብህ እኮ ነው። እያየን እኮ እኛ ሙድ ስለያዘ እኔ ምን አገባኝ እኮ። እኔ ሙድ ስለያዘ በመሰረታዊ ነገር አንድ አይደለንም እያሉ ቤተክርስቲያኗ ቃለ ሕይወት በዚህ ምከን ይሄን አክል እያወጣች እኔ አንድ ነኝ ብዬ እንዴ ምሾ ማወርዶ ምንድነኝ እኔ? ለምንድን ነው አንድ ነኝ? እሺ ካሎራው ይኸውልህ አንድ ነገር ልንገርህ። እኛ መሰረታዊ መሪዎቹና ስንት ሚሊየን ሰዎች መሬት ላይ ያሉትን ነው እንጂ እዚህ ቲክቶክ ላይ ያንተም ጫጫ የሚያመጣው ነገር የለም ቤሊ። ምዕመኗ የምትጠብቀው ከምንድን ነው? ከሐሰተኛ ወራትና ከሐሰተኛ ነቢያት ነው። ጤነኛ አብያተ ክርስቲያን የሉም እንደ እንደነ ሙሉ ወንጌል አሉ እንደነ ህይወት ብራ ጤነኞች ነው ያያየሱም እኮ ካሎራው እዚህ እኔ እኮ ይኸውልህ ያኔ እኮ እነሱ ያ ሁሉ እንኳን ሲመጡ አንድ ነን የመሬቷ እንደዚህ አይደለችም እያልን እኮ ኢቭን ስም ቀይረን ማሊያ ቀይረን እኮ መተናል እኮ
አሁን እኮ ሼም ነው እነሱን ራሱ እኮ ከነገ ዞረው መንበራችሁ ተሰብሯል እንደዚህ ነጩ ቀዩ እያሉ እኮ ነገ ሊወቅሷቸው ይችላሉ። አሁን እዚህ የሚጨፍሩት ማለት ነው። ስለዚህ አንተ ተረጋበልና የቤተ ክርስቲያኗ የምትለው ነገር ለሌሎች ቤተ ክርስቲያናት እንሰማለን። ኦኬ መግለጫው የሚቀየር ከሆነ አዎ ደስ ይለናል። አሁን ግን ያለው መግለጫ ጠንከር ያለና ሚሊያይ መግለጫ ነው። በቃ የሚያሳቅቅ መግለጫ ነው። ቤሊ እኔ አሁን አንድ ነን እያለ መግለጫው አይደለም ካሎራው የሚያሳቅቀው። እዚህ ቲክቶክ ላይ መጥተው ያብራሩት ሰዎች መካነ ኢየሱስን አይወክሉም፣ የመሬቷን አይወክሉም። ትዳር እንኳን ሉተራን ካልሆነ እኮ ያብራሩት ሰዎች ላሳየ በትልቁ አልገኝ ትዳር እንኳን ሉተራን ካልሆነ እንዳታገቡ እኮ የሚል ነገር እኮ እየተሰማ ነው እኮ ቤሊ። በትዳር እንኳን አራሱ ዝም ብለው ይኸውልህ እዚህ ቲክቶክ ላይ ያሉት ሉተራን በሚዞሪ ሲኖዱ ዳዊት የሚመሩት እነሱ ጭራሽ አይወክሏትም መካነ ኢየሱስን። እሱን ነው የምልህ። ተወካይ ስላለ ሁላችንም አያገባችሁም። አቤላ ፈቃደኛ ከሆነ በቃ በመግለጫው ላይ እኛ እንትን ስላላለ 3 ደቂቃ 4 ደቂቃ ስለ መግለጫው ላይ ማብራሪያ ቢሰጠን ደስ ይለኛል። ፈቃደኛ ከሆነ አቤላ ግን መጀመሪያ ኃላፊነቱን እዛ ውስጥ ያለውን መግለጫው ሲወጣ ያለውን አያገባም። ካንተ ይልቅ እሱ ሉተራን አያገባም። አንተ ካንተ ይልቅ እሱ ሉተራን አንደኛው ትዳሉት አሬ ባንክ አካውንት ተዘግቶብኛል። ኧረ እባካችሁ ተቆላልፈናል። እሺ መጫጫህ ግን እንዳይሆን ደቂቃ እየሰጠናቸው ሀሳባቸውን ቢገልጹስ እንደዛ ይሻላል። ዶክተር አንቺም ደስ ብሎሽ ነው? አይ አይደለም እንዴ ምን አገባኝ እኔ። ዞሮ ያው ደቂቃ እየተሰጠ ሀሳባቸውን ቢገልጹ ይሻላል። መጫጫህ አሁን አንዱ ሲጮህ የሆነ መደማመጥም የለም። ለካሎራም የሆነ ደቂቃ መስጠት፣ ለአቤልም የሆነ ደቂቃ እንደዛ ይሻላል። ሰሞኑን ከሙስሊሞች ጋር ሲደረግ እንደነበረው ማለት ነው። በዛውም አቤላ መጥቷል። የራሱን ቤተ እምነት ይገለጣል። ቴንክ ዩ ዶክተርዬ። አቤላ በመካከላችን አለ። በቃ በስነ ስርዓት በታማኝነት ጥያቄ ካለ ካሎራ በስነ ስርዓት ጠይቀው። እሺ አቤላ ዌልካም፣ እንኳን ደህና መጣ። አለን እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። ይሄኛው እዚህ መግለጫው ላይ አሁን እኛ እዚህ ላለው ለዚህ ቤት ኦዲየንስ የምትነግረን ነገር አጠር ያለች ነገር ካለ ከአንተ ብንሰማ ደስ ይለናል እና መግለጫው ላይ አንዳንድ ጥያቄዎችን ብንጠይቅ እኛም ጥያቄ የሆነብን ነገር ስላለ ፈቃደኛ ከሆንክ ብንጠይቅ ደስ ይለኛል። መግለጫው ላይ ያው ሀሳብ የሚሰጥበት ነው ብዬ አስብ። በጣም ግልጽ ነው። ግን ይሄ 2 ደቂቃ 3 ደቂቃ እየተባለ ከሌላው ሰው ጋር ምላሽ እየተሰጣጠው ባላወራ ደስ ይለኛል። ምክንያቱም ቤተክርስቲያን ያወጣችውን መግለጫ አከብራለሁ። ዘን የሆነ ሰው ደግሞ ቲክቶክ ላይ መጥቶ ቤተክርስቲያኗ ይሄንን በማውጣቷ ስህተት ነው አይደለም፣ ዘን ደግሞ ይሄንን በማውጣቷ መሬት ላይ ያለችው መሬት ላይ የሌለችው የሚለውን ሐሳብ ድጋሚ ሪስፖንስ ማድረግ አልፈልግም። ምክንያቱም መሬት ላይ ያሉ ተሰብስበው ያወጡት ስለሆነ ምንም ከነሱ ጋር ምላሽ እየተሰጣጠው ማውራት አልፈልግም። እንደዛ ብታረግ ደስ ይለኛል። ምናልባት ግልጽ ያልሆነ ጥያቄ መግለጫው ላይ ካለ መመለስ ይችላል። ለምሳሌ የመጀመሪያ ጥያቄን ለምሳሌ እንትን ላስቀምጥልና እኔን ጥያቄ ልጠይቅልህ። ይህን ውሳኔ ለምሳሌ ቤተክርስቲያኒቷ እንድትወስን ካደረጋት ነገር አንዱ መግለጫው ላይ በግልጽ እንደተቀመጠው በዶክትሪን ወይ በመሰረታዊ ባጭሩ ይላል ምንድነው የዶክትሪን ወይንም የመሰረታዊ የትምህርት ጉዳይ ነው ብላ አውጥታለች። ስለዚህ ከሌሎች ከወንድም ወይንም ከታቢያተ ቤተክርስቲያናት እንደሚባለው ማለት ነው በመሰረታዊ በዶክትሪን ነገር ልዩነት አለን ብላ ታምናለች መካነ ኢየሱስ? እንዴ ይሄ ባይዘው እኮ ሁሉም ሰው የሚያውቀው ነገር ነው። አንዳንድ ጊዜ የምናውቀው ነገርም በራሳቸው በቤተክርስቲያና ሲነገር ያስጨዋል ወር ቅር ያስበላል እንጂ ምንም የተጋነነ ነገር እኮ አይደለም። ምክንያቱም ከአስተምህሮ ደረጃ ተመሳሳይ የሆነ አመለካከት ስለሌለን
ከሌላ ቤተክርስቲያን የመጣ ሰው እኔ የምልህ አቤላ የኔ ምንድነው እዛ በግልጽ እንዳስቀመጠችው መሰረታዊ የክርስትና ትምህርት ላይ ልዩነት አላት ከሌሎች አብያተ ቤተክርስቲያናት ጋር። አሁን እንዴ ሲሳይ ታውቀዋለህ? እዚህ ጋር ገስት ላይ ያለ ሁሉም ሰው ያውቃል። ባይዘው ባለፈው ሰሞን እኮ ዲስከስ ስናደርግ የነበረውም በሱ ነው አይደል? በአስተምሮ ደረጃ ነው እኮ ስናወራ የነበረው። ምክንያቱም በአስተምሮ ደረጃ ዘሴም የሆነ አመለካከት የሌለው ሰው ከሌላ ቤተ እምነት መጥቶ የኛን ልጆች ኦር የኛን የቤተ ክርስቲያን ወጣቶች እንዲያስተምር አንፈልግም። ምክንያቱም ያንን አመለካከት እነሱም ሊወስዱ ስለሚችሉ ማለት ነው። ሰው እዚህ ጋር ምንድነው ስህተቱ? አሁን የሙሉ ወንጌል ቤተክርስቲያን የምታስተምረውን ትምህርት ለምሳሌ ነብያት መሾም ባለፈው ዮሲም ሲያወራ ነበረ። እሱን እኔ ማልቀበል ከሆነ መድረኩ ላይ ሄጄ ነብያት መሾም መጽሐፍ ቅዱሳዊ አይደለም ብዬ እንዳልናገርላት እንደምትፈልገው ሁሉ ደግሞ እኔ በሳክራመንት ዙሪያ ላይ እኔ ቤተክርስቲያን ለመጥቶ ሳክራመንት ዙሪያ ላይ በጣም 4 ነጥብ መድረግ ያለበት ሳክራመንት ዙሪያ ላይ የተዛባ አመለካከት ያለው ምክንያቱም የዘላለም ሕይወት ይሰጣሉ ብለን ስለምናምን ማለት ነው። ሰው የተዛባ አመለካከት ያለው ሰው መጥቶ የኛን ልጆች እንዲያስተምር በጭራሽ አንፈልግም። ያም ደግሞ ትክክል ሊሆን አይችልም። ከዛ አንፃር ነው ቤተክርስቲያኗ መግለጫ ያወጣችው። እዚህ ጋር ስህተቷ ምንድነው የሚለው ነገር ነው እስካሁን ግራ የገባኝ። ምክንያቱም የቤተክርስቲያን አስተምሮ ሳልቀበል መጥቼ ግን ቤተክርስቲያኗ ላይ ትምህርት ልስጥ የሚል ሰው አብዛኛውን እየሰማው ነው። እንዴት ማለት የቤቱ አባወራ ሳልሆን መጥቼ ቤተሰቡን ልምራው እንደማለት ነው። ባይዘው እንደዚህ አይነት አመለካከት ያላቸው ሰዎች ማለት ነው። ሰው የታወቀ ነገር ላይ ነው ያስቀመጠችው መግለጫውን ማለት ነው። ስለዚህ ቅራኔያችሁ ምኑ ጋር እንደሆነ የኛ ልጆች ባይዘው እየገባኝም አይደለም። ጀስት ቤተክርስቲያን መግለጫ ስታወጣ ምንድነው መደረግ ያለበት? ኦኬ ቤተክርስቲያን ትክክል ናት፣ ስለዚህ እዚህ ጋር ሐሳብ አንሰጥም። በቃ የኛም ቤተክርስቲያን እንደዚህ አይነት አቋም ትያዝ ማለትም ያላችሁበት ቤተክርስቲያን ላይ ማለት ነው። ምክንያቱም አሁን ሙሉ ወንጌል ላይ ያለ ሰው ይሄንን የቤተክርስቲያን መግለጫ እየተቃወመ ከሆነ ጀስት ላይክ የኛ ቤተክርስቲያን እንዳወጣችው ሄደው ሙሉ ወንጌል እንድታወጣለት መጠየቅ ነው እንጂ የኛን ቤተክርስቲያን መውቀስ አይችልም። እዚህ ጋር መከበርም ያለበት ጉዳይ ነው። ቤተክርስቲያን ባይዘይ በጣም ልትከበር የሚገባ ጉዳይ ነው እና ከዛ አንፃር ነው ያወጣችው። ሲሶ አይ ቲንክ ማንዶን እያወራ ነው መሰለኝ ማየት ሆነ ነው። ቴንክ ዩ በጣም አመሰግናለሁ። ፕሊዝ እኔ ጋር በጣም እየተቆራረጠ ስለሆነ ጋይስ ታፕ ኮፒ ሊንክ ሼር አድርጉ ፕሊዝ። በቃ እስቲ በዚህ ረስ እዚህ ጋር አቤል ያለውን እጋራለሁ። ሲሲዬ ለምን መሰለህ ቤተክርስቲያን አንዴ ቤሊ ትጋራለህ። ቆይ አንዴ ቤሊ ትጋራለህ። ቆይ አንዴ ትጋራለህ። አንዴ ታፕ ኮፒ ሊንክ ሼር እስቲ አንዴ ጋይስ አንዴ በጣም ኔትወርኩ እየተቆራረጠ ስለሆነ ነው። ችግር የለም ትጋራለህ። በዚህ ጉዳይ ተደጋጋሚ የመካነ ኢየሱስን መግለጫ ከሚቃወሙት ወገኖች አንዱ ካሎራው ለአቤል ጥያቄ አለ። ካሎራው ሲስ ይቅርታ ጋር ቢቀርብኝ ይሻለኛል። አሁን ፍቃደኛ ካልሆነ ችግር የለም ምንም እንትን የለውም። አቤላ ምንም እንትን የለውም። ዲስከስ ማድረግ አልፈልግም። ጀስት ቤተክርስቲያን ሰው ጋር ዲስከስ ማድረግ አልፈልግም። በፍጹም እኔ እንደዛ አይደል፣ በፍጹም እንደዛ አይነት ውይይት ምክንያቱም ሌሎች ለምሳሌ ኦርቶዶክሲያን በዚህ ጉዳይ ላይ ጥያቄ ካላቸው
እሺ እስቲ ጋይስ በደንብ ሰማለሁ። እስቲ ምልክት ስጡኝ ጋይስ። አሁን ትሰማለህ። ትንሽ ቀደም ተቆራርጦ ነበር። አሁን ትሰማለህ። እና ካሜራውን አስገባው። ለምን አወረዳችሁት? ለእኔ ለራሴ ኔትወርኩ እየተቆራረጠ ራሱ ወርዶ ሊሆን ይችላል። ፈለገ መግባት ይችላል። አንድ ቁጥር ተጻፍና አስገባዋለሁ። ስለዚህ አቤላ ያው ከሰው ጥያቄ ስለማይቀበል መግለጫው ላይ ክሊር እንዲሆን ለምትፈልገውን አንተ ሀሳብ እንዲሰጥ ጠይቀውና እኔ መጨረሻ አንድ ጥያቄ ልጠይቀውና ለአቤላን በክብር እሸኘዋለሁ። አቤላን አንድ ጥያቄ መጨረሻ አንድ ጥያቄ ብቻ። ይሄ መግለጫ እያወራሁ ነበር ሲሶ የሰባ ጥያቄ አለኝ። እኔ አልከራከርም። የሰባ ይሄ ጡንቻ ያለው ጥያቄ አለኝ። እሺ ካለ በጨዋነት ፈቃደኛ ከሆነ ነው። አሁን እኮ በቃ ቅድም የተናገረው ነገር ግልጽ ነው እኮ። በማንም ቤት አባወራ መሆን አያስፈልግም ብሏል። እውነቱን ነው። የአባወራነቱን ሚና የሚጫወተው ራሱ ባለቤቱ ነው። እውነቱን ነው። አሁን እኮ የሆነው ነገር እንደዚህ ነው። እውነቱን ነው። ግን አቤላ ይቅርታ አድርግልኝና ይሄ የዘማሪ ጉዳይ እንዴት ነው የምናደርገው? እነ ተስፋዬ ጋቢሶ አሉን ትልልቅ ዘማሪዎችን ማጋብዙም ሁሉንም ኢንክሉድ ያደረገ ነው። ሁሉንም ከውስጥ አገልጋይ በስተቀር። እሺ የውስጥ አገልጋይ ውስጥ ደግሞ የጴንጤቆስጤውን ዝማሬ ይዘምራል። አሁን እንደነ ኤፍሬም ያለው ዝማሬ ሰይጣኔ ሆይ ዋ ምናምን የሚለው ዝማሬ ይዘምራል መድረኩ ላይ ወይስ እንዴት ነው? ባይዘው አሪፍ ጥያቄ ነው ብዬ ነው ማስበው። ግን የቱን ይዘምሩ የቱን ባላቅም አሁን ከዝማሬ አንፃር ባይዘው የተቀመጠ ነገር አይደለም እኮ አይደለ? ካየከው መግለጫው ላይ አሁን እነ ተስፋዬ ጋቢሶ ኦር ዝማሬ ላይም እኮ የሰባት ላብ ወደ ድሮ እሱ አለም ጥያቄ ዝማሬ አለም ጥያቄ። የጴንጤቆስቴ የሆኑ ዘማሪዎች አሁን አገልጋይ ከተባለ ሐዋርያት ነቢያትን ፓስተርን ነው ወይስ ዘማሪንም ይጨምራል ነው የኔ ጥያቄ። ከዝማሬ አንፃር እንዴት ነው አሁን መግለጫ ማድረግ የምንችለው? ሲስ አሁን ካሎራውም ረጋ ብለህ ከሰማኸኝ ከዝማሬ አንፃር ይሄ አም ሶሪ ቱ ሴይ ዚስ ግን አሁን እንደ ጭፈራ የሚደረጉ ዝማሬዎች አሉ። ያው በቲክቶክ ላይ ምንመለከታቸው ናቸው አብዛኞቹ ማለት ነው። ከዛ አንፃር የኛ ቤተክርስቲያን እንደዚህ አይነት አምልኮ አትቀበልም ነው እንጂ ተስፋዬ ጋቢሶ መጥቶ አይዘምርም አይደለም። ባይዘው ተስፋዬ ጋቢሶ መጥቶ ቢዘምር እኛ ችግር የለብንም። ግን ከአስተምሮ አንፃር ማስተማር አይችልም ነው። አሁን ዶክትሪናል የሆኑ ጉዳዮች ላይ የኛን ቤተክርስቲያን አስተምሮ ማይቀበል ሰው አያስተምርም ነው ያለችው እንጂ መጥቶ አይዘምርም አይደለም። ቆይ ተስፋዬ ጋቢሶ እኮ የእናንተን አሁን ለምሳሌ መሰረታዊ ነገር ላይ አንድ ያልሆነ ሰው ነው አይደለ? እዛ መድረክ ላይ የማይቆመው ተስፋዬ ጋቢሶም እኮ የእናንተን አስተምሮት አይቀበልም። አሁን ጥምቀት የኃጢአት ስርየት ይሰጣል ብሎ አስተምራል። ሊያስተምር ሲል እግዚአብሔር ትንሽ ያልተግባባን ጉዳይ አለ። መግለጫው ላይ ያሉት መድረክ አናጋራም የሚለውን ነገር ሰው እየወሰደ ያለው ሄዶ ሰው መድረክ ላይ አይቆምም አይነት ነገር ነው። አብዛኛው ሰው እንደዛ ነው መሰለኝ እየወሰደ ያለው እና መድረክ አናጋራም ሚንስ መድረኩ ላይ ወጥቶ አስተምሮ አይሰጥም ነው። ቄሶቹ እያሉ ኦር የራሳችን አገልጋይ ያልሆነ ሰው ወጥቶ አስተምሮ አይሰጥም ነው እንጂ ዝማሬ አይዘምርም አይደለም። ባይዘው እኮ ይሄ ነገር አቤላ እሁድ ብቻ ነው ወይስ አት ኤኒ ታይም ነው? በቃ አት ኤኒ ታይም መግለጫ እንደሚለው አስተምሮ አንፃር አት ኤኒ ታይም ነው። ከአስተምሮ አንፃር ምንም ጊዜ ገደብ የለውም ማለት ሰኞም ሆነ ማክሰኞ። ለምሳሌ ማክሰኞ እኮ ሮብ ለምሳሌ ፕሮግራም የሚደረግባቸው እኮ የመካነ ኢየሱስ ቤተክርስቲያኖች አሉ። እሁድ ብቻ ሳይሆን ለምሳሌ የማክሰኞ ፕሮግራም ላይም ቤተክርስቲያኒቷ ካላት ከቄሶች ወንጌላውያንም እኮ አላት እኮ ከነዛ ውጪ ከሌላ ቦታ ከሌላ ቤተ እምነቶች ሊትራሊ አስቀምጣለች። ከሌላ ቤተ እምነቶች ጋብዞ መድረክን በቃ ሼር አናደርግም ብላ ወስናለች። ሲሶ ይሄ ምክንያት የሆነው ትምህርታችን መሰረታዊ ትምህርት ላይ ስለሚለያዩ ነው አይደለ? መሰረታዊ ትምህርት ላይ ስለምንለያይ ይላል እኮ መግለጫው እኮ አይቼዋለሁ። ያዘማሪው በአጭሩ ጉዳዩ የዶክትሪን ወይንም የመሰረታዊ እምነት ጉዳይ ነው። ይሄ ነው በቃ። አሁን የሚዘምሩት ዘማሪዎችስ ራሱ ትምህርት ላይ እኮ ልዩነት የላቸውም እንዴ? እነዚህ አሁን እኮ በቃ ያልተጠና አይነት እኮ የሆነ ነው። የሚዘምሩት ዘማሪዎችስ የእነሱን አይነት ትምህርት አላቸው? መድረክ ላይ የሚዘምሩት እንዴት ነው መሆን ያለበት ብዬ አስባለሁ። እንደውም
ቤተክርስቲያን ያላወጣችውን መግለጫ ይሄ እንዴት ነው የሚለውን ነገር እኛ ልጆቿ ቤተክርስቲያናችንን መጠየቅ ስለምንችል ይሄኛውንም መግለጫ ደግሞ ጠይቀን ያመጣናቸው ጉዳዮች ስለሆኑ እነሱን መጠየቅ እንችላለን። ዘንድ ደግሞ መግለጫ ለሱም ታወጣለች ብዬ አስባለሁ። ኤክስፕሌን ባላደርግላችሁ አሪፍ ነው። ግን ትላንትና አልሰማም ኤርሚ ቤት 11 ፔጅ ነው ይሄ የቆየ ነው። ቀኑ ተቆርጧል። አንዳንድ መረጃዎች ሾልኮ እየወጡ ነው። እናንተ ዊዲዲት እያላችሁ ስትፎክሩ ከትላንት ወዲያ ኖ ይሄ ነገር የወጣው ከዛሬ 3 ዓመት በፊት ነው። በውስጥ እየተወያዩበት ነበር። ፔጁ እኔ ጋር ገብቷል እያለ ነበር። ትላንት ኤርሚያስ ጋር ነበር እና አሁን የወጣ አይደለም። በውስጥ እየተነጋገሩበት አሁን ለሱ ጉዳይ በውስጥ ምንድነው ከማን ጋር ነው የሚነጋገረው? ባይዘው የአንድ ነገር ክሊሪፋይ ላድርግላችሁ እንደው ማለት ነው ይሄንን አጋጣሚ ስላገኘው ማለት ነው የኛ ቤተክርስቲያን የምትመራው በተማሩና በእግዚአብሔር ቃል በሚመሩ ቄሶች ነው። ኦኬ የሆነ ቲክቶክ ከፍቶ ያወራ የሚውል ሰው ዘን ኮል ደውሎ ሊያዛቸው የሚችላቸው አይደሉም። በደንብ ራሳቸው የሚያውቁ የሚያወሩትን ነገር የሚያስተውሉ ራሳቸውን በእግዚአብሔር ቃል የሚመሩ ናቸው እንጂ የሆነ ሰው ቲክቶክ ላይ መጥቶ እኔ ደውዬላቸዋለሁ እኔ እንደዚህ ብዬላቸዋለሁ ምናምን በሚለው አይደለም የምትመራው ማለት ነው። ይሄንን ነገር ፋይል አደረግልህ ፈልጋለሁ ለካሮላው ባይዘመ ካሎራው ያካላወቁ መካነ ኢየሱስ እኮ በጣም ትላልቅ ዶክተሮች አሉ፣ ትላልቅ ፕሮፌሰሮች አሉ። ለሁለት ቆይ በዚህ ጉዳይ ላይ ሲሶ ለሁለት እየተነጋገሩበት ነው። ይሄ መረጃ ሾታ መረጃ ነው እንጂ እየተነጋገሩበት ነው። ለሁለት ተከፍሏል የሚባል ነገርም ሰምተናል። አንድ ግልጽ ላድርግልህና ካሎራው ባይዘዌ ማለት ነው አቤላ ካወራክ በስርዓት አውራ እንጂ ፖለቲካ ሰዓት ስራ ዚጋ ከዚህ በላይ ስርዓት ምን አለ? በተማሩት ምናምን ስትል ምን ማለት ነው? አይ እዚህ ጋር ፖለቲካ እየሰራ ነው። በኢትዮጵያ ወንጌላውያን ታሪክ በጣም እንደ መካነ ኢየሱስ ሙር ያለባት ቤተክርስቲያን የለች። ይሄ ኦብቪየስ ነው። እግዚአብሔር ምስክሬ እንዴት ነው አውራሽ ወይ ሲሳንዲ እግዚአብሔር ምስክሬ ነው። በእውነት ይሄ ግልጽ እኮ ነው። እኔ ጋይስ በመጥፋቱ ሰው የኔን ቤተክርስቲያን መሪዎች እንዴት እንዳብራራልሽ ነው የምትጠብቂው? ማለት የተማሩ በእግዚአብሔር ቃል የሚመሩ ብዬ መናገሬ የቱ ጋር ነው ስህተት? የቱ ጋር ነው ፖለቲካው? ማለት እንዴት ነው? ፕሊዝ አንዳንድ ጊዜ ፖዚቲቭ ማይንድ ይኖራችሁ ብዬ ነው የምላችሁ። ማለት የምናገረውን ነገር ቀጥታ ውሰዱት። በቃ ሌላው ጋር ኮምፓራቲቭሊ ሳታስቀምጡ የኔ ቤተክርስቲያን አስተማሪዎች ራሳቸውን የማያውቁ ናቸው። ህፃናት አይደሉም። ኦኬ ተሰብስበው እንደዚህ ሳይሆን እኮ 10 ሰዎች ቢቀመጡ አምስቱ ሌላ ሐሳብ ቢባል መግለጫ አይወጣም እኮ ባይዘው አይቻልም እኮ ድጋሚ ዲስከስ ይደረጋል። ዘን 6ቱ ያንን ሐሳብ ከደገፈ 4ቱ ያንን ሐሳብ ካልደገፈ ነው መግለጫ ራሱ የሚወጣው። ዘን ይህንን እንኳን ማያውቁ አይደሉም። ለሁለት ተከፍለው ለአምስት ተከፍለው የሚባል ነገር የለም። ግን አሁን ላልሽው አሁንም መደግምልሽ ነገር የተማሩ ናቸው ባይዘው በተአምር ማለት ነው። በአስተምሮ ደረጃ ፌስ ቱ ፌስ ተገናኝቶ የኛን ዶክተሮች መነጋገር የሚችል የለም። ኦኬ ይሄንን በደንብ መናገር ይችላል። ምክንያቱም በደንብ የተማሩ አስተምሮ ሲሰጥ ራሱ በደንብ በጥንቃቄ ስለሚሰጥ የኛ ቤተክርስቲያን አባቶች በደንብ ነው የተማሩት ብዬ መናገር እችላለሁ። በቃ ይሄ ደግሞ ፖለቲካ አይደለም። እሷ ይሄ አይደለም ያናድዳት። አቤ ወደ ጎን የሆነ ነገር ተኮሳል እዚህ ቲክቶክ ላይ ምናምን ስትል ያ ነገር ሪስፔክት እኮ ነው የሚያሳየው እኮ ለካሮላው ቆይ ቢማሩ ደስ ይለኛል እኮ የተማሩ ናቸው። የእግዚአብሔር ቃል ጠንቅቆ የሚያውቁ ናቸው ማለቱ እኮ የሚያስመሰግን እኮ ልክ ነው። እሱ አይደለም ያስቆጣት፣ እሱ አይደለም። ወደ ጎን የተኮሰው ትንሽ ነገር አለ። ቲክቶክ ላይ ቁጭ ብለው ኤርሚያስን ለመንካት ይሁን አንዳንድ ወንድሞችን ለመንካት ይሄደበት ቲክቶክ ላይ ያለ ሰው አልነካም። እኔ ገብቶኛል። አሁን እነሱ ኮምፔር የሚያደርጉት
ልክ የተማረ ምናምን ሲል አሁን እነሱ ሌላ የሚያስቡ ነገር አለ 7ኛ ክፍል ምናምን እሱ ጋር ኮምፔር ያደርጉት ነው። ስለዚህ እንደዛ ነገር ቆይ ፕሮፌት አሁን የጻን ልጅ ነገር እያወራን አይደለም እኮ አንዳንዴ በእውቀትም በሚወራ እንደ እውቀት አውራ እንጂ ራሳችንን እናስገምት። ቀጥል። ኧረ ቆይ ዶክተር ሳምሪ እኛ የወንጌል አማኞች ጉዳይ ነው። ዶክተር ሳምሪ ታይ በማለት እኛና ሲሰራሱ እየመራ ነው እኮ እኛም በእናንተ ቤት እኮ ዶክተር ነው ኮንቴንት አንሰጥ ሲሱ ራሱ እሺ ሌላ ልጠይቃ እኔ ልጠይቅ አንዴ ልጨርስና እሺ ምናልባት ኤርሚያስ መጥቶ ከሆነ እኔ በቤተክርስቲያኔ ማንንም ሰው እንዳከብር የምገድል ሰው ነኝ። ባይዘው ተባረክ። የፈለገ ሰው ቢያንጓጥጥ ኦር የፈለገ ዲስሪስፔክት ቢያደርገንም እንድናከብር ግዴታችን ነው። ቤተክርስቲያናችንም ያንን ነው የምታስተምረው። ስለዚህ ምናልባት ቤተክርስቲያናችንንም ነክቶ ከሆነ እኔ ያልኩት ፖይንቴ ምንድነው አሁን ድንገት ተነስቶ እንደዚህ ደውዬ ከቤተክርስቲያን ዋናዎቹ ጋር መነጋገር አሁን ሐሳቡ ላይ ብናወራ አይሻልም? አቤ እንደው ወደ ጎንዮሽ ቅርና በቃ ሪስፔክት እንደምታደርገው ሪስፔክት አድርግ። ሌላ ጥያቄ ልጠይቅ አቤ። አሁን ካውንስሉ ላይ ካዳ አሁን ወንጌል አብረን የምንሰራው ነገር እንዴት ነው? አሁን ወንጌል አብረን የምንሰራበት ጉዳዮች ምንድነው? እናንተ አሁን ለኦርቶዶክሶች ትቀርባላችሁ፣ ከኛ ሩቅ ናችሁ። ለዛውም አንዳንድ ወንጌል አማኝ እንዴት ነው አሁን ወረደ እንዴ? ምን አሁን ካውንስሉ ነው አንድ ያደረገን አይደለ? ቢያንስ ይኸውልህ ትላንት አሁን አንድ እናንተ ጋር ያለ አይታችሁት ከሆነ ማነው ወንጌላዊ እኛ ጋር ገብቶ ነበር። እነሱ የሚያወሩት ነገር አንዱንም እኛን አይወክሉም ሲል ነበር። ማታ አይታችሁት ከሆነ አንዱን ይብል እኔ እናንተ ያወራችሁትን እሱ መካነ ኢየሱስ አይደለም አቡ ሰላም አይደለም። ቆይ አንዴ እነሱ ያወሩትን አንዱን ቡክ ኦፍ ኮንኮርድ ላይ ስሞል ካታኪስ ላርጅ ካታኪስ እያወጣ አንዱንም ኧረ እንዲህ ብሎ እኮ ነበር እንዲህ ብሎ ነበር የቅዱሳን ምልጃ ከሰማይ ሆነ እንዲህ ላይ ማርያም ቨርጂን ናት የሚል ነገር አለ። ዘላለማዊ ድንግል የሚል አንድም ነገር የለም። የጎግል ተረታሞች ናቸው። አምጡና ያሳየኝ። ዮሴያስ ራሱ ሲሳብ አልገባም ብሎ ነበር። ይሄን ትምህርት አናቆም። ጎግል ላይ የቃረሙ ትምህርት የነጮችን ትምህርት ነው አምጥተው የሚናገሩት ብሏል። እንዴት ታየዋለህ ይሄን ነገር? እኔ ባይዜ ባጭሩ እናንተ ጋር የሚገባው ሰውዬ ሊትራሊ የመካነ ኢየሱስ ልጅ ሰው አይመስለኝም። እኔ በጣም መሪ ነው መካነ ኢየሱስ በራሷ አትመራማ። በራሷ መሪ እኮ እንትን አትመራም እኮ አስተዳዳሪ ፓስተር ነው። ምን ሆነህ ነው? አቤላ ምላሽ እስቲ ሙሚታር አቤል ይቀጥል። ኧረ ቆይ አሁን ምንድነው የቅዱሳን ምልጃ ሰማይ ያሉት ቅዱሳን በሚለው ዙሪያ ይሄ የለም ያለ ሰው ባይዘው ቡክ ኦፍ ኮንኮርድን አያውቅም ማለት ነው። በቃ ኦር ስሞል ካቴኪዝም ምንም ላርጅ ካቴኪዝም ምንም የትኛውንም አያውቅም ማለት ነው። ማለት አም ሶሪ ብቻ አንዳንድ ጊዜ ያው እያነበብን ልንዘላቸው እንችላለን፣ ግን እኛ ብለን ማለት ነው ባይዘው ያው 100% ሹር ሆኜ መናገር የምችለው እኔ ሙሌ፣ ጆናታን፣ ዴቭ፣ አኪ፣ ሉተራን፣ ኦግስበርግ፣ ቅዱሴ ተናግረን ቡክ ኦፍ ኮንኮርድ ላይ ሌላ ሐሳብ አወራን የምትሉት ነገር ካለ ሲሳይ ቤት ይክፈትና መጣችሁ ወቀሱን ዘንድ ደግሞ እኛ መተን ምላሽ እንስጣችሁ። ማለት ባለፈው እንደዚህ ብሏል ያልከውም ሰውዬ 100% እርግጠኛ ሆነን እንመጣለን ከዛ በኋላ አይመጡም ብዬ እኔ በተአምር አይገኙም። ምክንያቱም ሲሳውን ይሄ ቀልድ አይደለም ባይዘው ያስተምሮህን ይዘህ ስትናገር ቡክ ኦፍ ኮንኮርድ ላይ ኦር ካቴኪዝም ይዘህ ስትናገር ከዛ ውጪ የሆነ አስተምሮ ከተናገርክ ባይዘው ቤተክርስቲያንን ትወቅሳለች ኦር ታወግዛለች። ትክክል አይደለህም ነው የምትለው፣ አትታለፍም። ስለዚህ አሁን ቡክ ኦፍ ኮንኮርድ ላይ የሌለ ነገር አውርተዋል እየከፈትኩ ከኛ ጋር ዲስከስ አደርጋለሁ የሚል ካለ መጥቶ መነጋገር ይችላል። ችግር የለብንም። ግን ቤት የሚመች ቤት መርጣችሁ የሆነ ሐሳብ ቪዲዮ ልንከፍት
አሳይተን ይሄው እዚህ ጋር ይላል ምን ትላለህ እንድንል የማይመች ቤት ላይ ደግሞ ብንጋበዝም አንመጣም። አሁን ቡክ ኦፍ ኮንኮርድ ላይ ያለን ነገር ካለ ባጭሩ ላሳይና ወንጌላዊውን ጠራዋለሁ። ትላንትም ሲያሳይ ነበር። ትላንትም እየከፈተ አንድም ነገር እንደሌለ እያሳየ ነበር። አንተ ትመጣለህ። ሲሳይ ቤት ላይመጣ ይችላል ልጁ፣ እኔ ቤት ግን ይመጣል። አንተ የመመለስ አቅም አለ። ስርዓት በሪስፔክት ዲስከስ የምናደርግ ከሆነ በጣም በደስታ እሺ ቴንክ ዩ። አይ ግን ሲሶ ወንጌላዊው ግን የሆኑ ነገሮችን እውነት ለመናገር በትክክል የሚያያቸው አይመስለኝም። አሁን በቀደም መግለጫው ራሱ ስንት ሰው ካየው በኋላ ነው እሱም አይቼዋለሁ ብሎ ውስጥ የተጻፈውን ግን አላነበበም። ካልወራው ነው ሲያነብለት ወዲያው ደንግጦ ወዲያው ሮጠ። ቆይ ቴንክ ዩ ብሎ በዛው ነው የጠፋው። እንግዲህ ደብዳቤውን በደንብ አላነበበውም ነበር። ቋሾ ካልወራው ይናገራል። ካልወራው ሲሶዬ የወጣው መግለጫ ለነሱ ቤተ እምነት ላለበት አልደረሳቸውም። ይሄ አሁን ፖስት የተደረገው ማለት ነው። ስላላየሁ እሱ ሰውዬ እኔ ራሱ መካነ ኢየሱስ አይመስለኝም። እኔ ነገርኩሽ እኮ እኔ ውልደቴ ምርገቴ መካነ ኢየሱስ ነኝ፣ አልዋሽም። ከታች የሚያውቁኝ ወዳጆችም አሉ። እኔ እዚህ ቤተል መካነ ኢየሱስ ነው ያደግኩት። እነ ቄስ ዶክተር አያሌው ቸርች ነው ያደግኩት። በጣም ምሁራን ያሉበት ቸርች ነው። ይሄ መካነ ኢየሱስ በድፍረት የሚናገሩት ነገር ነው። እና ኤኒዌይ እኔ አቤል የመጨረሻ ጥያቄ ይሄ መግለጫ እንደዚህ ያቋም ከሌሎች ስለኝም እኮ የመጨረሻውን ሲሶ ወንጌል እንዴት ነው የምንሰራው? አሁን አንድነታችን ምን ላይ ነው? አሁን እኮ ልዩነታችን ይበዛል እኮ። እንዴት ነው የምንሰራው? አንድ አይደለንም አሉ እኮ በመሰረታዊ ክርስትና ትምህርት ላይ አንድ አይደለንም አሉ እኮ። በቃ እኮ እንዴ ወዴት መመለስ? አንድ አይደለንም እኮ አለ እኮ። አይ አቤላን የሚጠይቀው አንድ የሚያደርገን ብዙ ትምህርት የለም ወይ? ከሚያለያየን ብዙ አንድ የሚያደርገን ነገር አለ። መሰረታ ለምሳሌ እኮ አንቺ ለምሳሌ ሰላምዬ ጥምቀት በጥምቀት ስሬት ይገኛል ብለሽ ታምኛለሽ? ይሄ እኮ ግልጽ የሆነ ነው። ይሄ ሁለቱ የጌታና ጥምቀት ግልጽ የሆነ ነው። አይደለም አንቺ አይደለም እሱስ ወንጌል ተባባካለ ማለት ነው። አሲሳይ እነሱ ኦሬዲ ድኗል አልዳናችሁም ብለው እኮ አያስቡም እኮ። ግን መሰረታዊ ክርስትና ትምህርት ላይ ልዩነት አለን። ከዚህ አንፃር መጀመሪያ እኮ ኢቭን እኮ የቅዱስ ቁርባን ለምሳሌ ኮሚኒየን እኮ ክሎዝ ኮሚኒየን ነው የሚከተሉት። አሁን ደግሞ ክሎዝ ምስባክ አድርገውታል። ምስባኩን ራሱ በራሳቸው ዙሪያ ብቻ አድርገውታል። ከዛ ይሄን ሁሉ አመት የት ነበሩ ሲሶ? ይሄን ሁሉ አመት ነበራቸው አይባልም እኮ። ይሄን ሁሉ አመት የት ነበራቸው አንድነታችን በጣም እኛ የምናውቀው አሁን አይደለም። ከዚህ በፊት የነበሩ የወጡትን ነገሮች እንደገና በዛ ነገር ላይ ነው እንትን ያሉት እንጂ አዲስ ነገር አይደለም ያወጡ መካነ ኢየሱሶች። መግለጫውን በደንብ ተመልከቱ። አሁን ፖለቲካ አትስሩ። ሌላኛው ነገር እኔ ጥያቄ ያላችሁበት የሚያሳፍራችሁ ከሆነ ወደ መካነ ኢየሱስ ሂዱ፣ ወደ ቃለ ሕይወት ነው። አታልቅሱ እንዴ! ታፍራላችሁ እንዴ? ባላችሁበት ቦታ ለምንድን ነው የምትጮው የምታለቃቁት? እኛ አያሳፍረንም። ያለንበት ጴንጤቆስጤ በጣም ነው የምኮራው። እኛ ህብረታችን አንድነታችን ስለምንፈልግ ነው እንጂ ምንም አንድነት የሚባል ነገር የለም። ያለሽበት ቦታ የምታፍሪ ከሆነ ወደ መካነ ኢየሱስ እንጂ ወደ ቃለ ሕይወት ነይ። ባጭሩ እንዴ አሁን ኤርሚያስ የሚሰራው ነው። ባጭሩ ልንገርህ፣ ባጭሩ ያለሁበት ቤት አሁን ኤርሚያስ መካነ ኢየሱስንና ቃለ ሕይወትን እየተሳደበ ነው ያለው። በእስራኤል ዳንሳ አስበልታችሁ እያለ መሪዎቹን በክረምት ላይ ተኝታችሁ ወጣቶችን አስበልታችሁ ጨረሳችሁ እያለ ነው ያለው። ምን ቃለ ሕይወት ምን አደረገ? ቃለ ሕይወት እኮ በቃ ራሷን መምራት አትችልም እንዴ? አትችልም። እሱ ሄዶ ሊመራት ነው እንዴ ቃለ ሕይወትን እንዴ? አንዳንድ ጊዜ ስርዓት ብዙ። ይሄ ሰውዬ እብድ ነው እንዴ? አይምሮ ጤናማ አይደለም እንዴ? ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ አላለችም። ቃለ ሕይወት ሙሉ ወንጌልን ልምራ መካነ ኢየሱስን ልምራ አላለችም። እኔ አሁን ሰዎችን ስለማከብር አቤላን በክብር ልሸኛው። አቤላ ቴንኪው። እሺ አሁን እናንተ ቀጥሉ።
እኖ ስድብ ያቁም። አይሳደብ ወደ ኤርሚያስ ልጅ ያወጣል ብሎ አይሳደብ። በስርዓት ያወጣል። ሲሶ ከፈለክ ልክልሃለሁ። ቃሌዎትንም ኤርሚያስን አበበን ያህል የሰራ አገልጋይ የለም። ይሄ ውሸታም ነው። ሰው እዚህ ቲክቶክ ላይ የኤርሚያስን ያህል ያዋጣ ሰው እሱን ቱልቱላ ሌላ ቦታ ይዘሄድ እንዴ እርስ በራሳቸው መፋጀት ጀመሩ። እንዴ ይቀድሪ ወይ ትቀድሪ እኔ እኮ እናንተ አሁን ምንድን ነው የሚያፋጃችሁ? ካልወራውም ሰው ለሰው እንትን ብለህ ሄኖክም ሰውየውን ሰድባለህ። አሁን ሁለታችሁም አቁሙና ልክ ባለው ነገር ላይ መወያየት። ይሄ ትክክል ነው ትክክል አይደለም ማለት እንጂ ካልወራው አለቃው ሲሰደብበት አይወድም። አንተም ደግሞ ዝም ብለህ እየተነሳ የሰውን አለቃ አትስደብ። ወደ አለቆች ያደርሳለሁ ብሏል። ትናንት ተነስቶ አለቆቹ ጋር ደርሷል። አሁን ፕሮፌት እየተሳደበ ነው እኮ ኤርሚያስ እኮ እየተሳደበ ነው እኮ። ቪዲዮ አላየህም እንዴ? እየተሳደበ ነው እኮ መካኒስን ቃሌዎትን እየተሳደበ ነው እኮ እንዴ። ምንድነው እሱ? ምንድነው እሱ? ምንድነው እንዴ እሱ? ምንድነው እሱ? ቃሌዎትን ሊቆጣጠር እሱ ማን ነው እንዴ? እሱ መካኒስን ሊቆጣጠር እሱ ማን ነው? ምንድነው እሱ? ምንድነው ታዲያ እኮ አይነት ጥያቄ እዚህ ላላችሁ ለምሳሌ እዚህ ላላችሁ ሰዎች ልጠይቅ። አሁን ሄኖክ አሁን ለምሳሌ ቃሊዮትና ኤምኬሲ በመሰረተ ረኒ አሬክርብኝ በቃ ተውኝ። እኔ አይቀር ምን እንደሆነ ታውቃለህ? ሲሶ መካነ ኢየሱስ የራሷን ቤተክርስቲያን መምራት አትችልም እንዴ? አትችልም እያለ እኮ ነው የሰውዬ። ቃለ ሕይወት የራሷን ምዕመናን መምራት አትችልም፣ የራሷን ቤተክርስቲያን መምራት አትችልም እያለ ነው ያለው ይሄ ሰውዬ። እነዚህ ሰዎች ወይ የሆነ ነገር በልተዋሉ፣ አይምሯቸው ጤናማ አይደለም፣ በቃ አብደዋሉ እንዴ። ቃለ ሕይወትን እንደተሆነ ነው እሱ ለኔ ልምራም ብለው ኤርሚያስ አትችልም ቤተ እምነቷን መምራት ያለበትን መረጃ ያመጣ። ምንድነው የሚያስለቅሰው? ምንድነው ዝም ብሎ አይሳደብ ሲል ነኝ። ምንድነው የሚያስለቅሰው? ምንድነው የሚያስለቅሰው? ስለ ቃለ ሕይወት ምን አገባው? የተናገረው ነገር እውነት እኮ ነው። ቃለ ሕይወት አታውቅም። ቃለ ሕይወት እንደዚህ አይነት ሸለፈታም ሰው አታውቅም። አረ መጀመሪያ ታፍን ተቀመጥ፣ ከመሳደብ ውጣ። ቃላችንማ ትንሽ እንቆጠብ። እውነት አፋችንን ትንሽ ሰውን የተሳደበ እንደዚህ ጥሩ አይደለም የተሳደበ እያልን እኛም ሌላ ነገር ሳይሆን ትንሽ ላስላስ ያስፈልጋል። ግን ያው ይሄ ሲሳያስቅም ባይዘው እንደዚህ አይነት ልጋጋምና ባለጌ ሰው እኔ ይሄ ልጋጋም ይሄ አፉ ራሱ ያልተጠመቀ ዳግነቱ ሲልድ ነው። ከቡት ምትነው የሚቀበለው ምንድነው? በጣም ባለጌ ነው። በጣም ያልተገረዘ ነው። ሁላችሁም ተው። ባለጌ አይዲያው ላይ ብቻ እናውራ። ዝም ብሎ መሳደብ እውቀት መሰለ እንደ መሳደብ ባይዘው እንደፈለክ ካልቪን አይደለ እንደ እንደፈለክ ብትሳደብ አይዲያው ላይ እናውራ። ተው አንዴ እበት ነው እንደዚህ አይነት በሉ ቻው። ኧረ እኔ ከባለጌ ጋር አንድ ደቂቃ አልቆየም። ባለጌ ናት ከሆነ እንዴት ቅዱሳን አይሰሙም? ባለጌ ነው። አየህ ይደደብ ቤሊ ውረድ፣ ሰላም ውረጅ። እንደዚህ አይነት ባለጌ ክፍታፍ ጋር ማውራት አላችሁ። በነገራችን ላይ ነው በል ፕሮፌት ቆይ አይ እኔ እኮ ገዝቻለሁ ስለሆነ አንዴ ዳነ ስለሆነ የተመረጠ ስለሆነ እንደፈለገ ይሳደብ። ተመርጧላ አይጠፋም። እኔም ተመርጫለሁ። አንተ አልተመረጥክም። አረ ወይኔ እግዚአብሔር ይባርካችሁ። ጠዋታችን ብር ታረጋችሁልን። እግዚአብሔር ይስጣችሁ በእውነት እንዲህ ከሳቅ አብዲ
ሰላም መጥቷል። እንደ አብዱ ሰላም መጥቷል። አብዱ ሰላም ናገባ እንዴ ወንጌል አብዱ ሰላም አለ እንደ ከታች ኡፋ ወይኔ ጌታ ኢየሱስ። ወንጌል አብዱ ሰላም እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እንዴት ነህ? አለ ሁሉ መልካም። አንተ ደህና? እግዚአብሔር ይመስገን። አለ አይ ሲሳይ ቤት አብዱ ሰላም መካነ ኢየሱስ አይደለም የሚል ማህበር አለ። በፍጹም አንተ የምታነባቸው ነገሮች በሙሉ ማታም ስሰማ ነበር። መካነ ኢየሱስ ማያምኑትን እምነት ነው ስትናገር የነበረው። በፍጹም መጽሐፎቹን ከፍቼ ወይስ ከራሴ ከስር ነበር? አይ ዮሴያስ አላየህም አንተ? መጽሐፎቹ ላይ በፍጹም ማይሉ ነገሮች ነበር ስትናገር የነበርከው። አይ እሺ የሚሉም ይሁን ያኛው እሱን እንተውና እሱን እንመለስበታለን። የመጽሐፉን ጉዳይ ግን መካነ ኢየሱስ መሆን ላለመሆን ማረጋገጫ ከቲክቶክ ማህበር መውሰድ አለብኝ እንዴ? ለምን? አይ መጽሐፍ ቅዱስ መካነ ኢየሱስ አይ ዋና አሁን ያ አይደለም ሲሲ እኔ መጣበት አይደለም። የመካነ ኢየሱስ አባል መሆን የሚታወቀው መጽሐፍ ቅዱስ የምታምነውን ነገር ስታመን ብቻ ነው። ወዳጄ ማታ ብቻ አይደለም እኔ ቲክቶክ ላይ የመጣውና እኔ አሁንም ያለሁት ቸርች ውስጥ ነው። በአጭሩ አንድ ነገር ብቻ ልንገርህ፣ መካነ ኢየሱስ ለመሆን ማረጋገጫ ቲክቶክ ላይ ነው እንደሚሰጠኝ አይደለም። አንተ ለምሳሌ መካነ ኢየሱስ የሚያምኑትን እምነት ታምናለህ አታምንም? እንዴ ስለማምን አይደለም እንዴ ከነ እምነት መግለጫዎቹ ጭምር እያወጣው ማታ ሳሳይ የነበረው። እሺ ለምሳሌ መጀመሪያ ይሄን አጣራልኝ። እኔ ምንም አይነት ጥያቄና ትምህርቶች ባጠይቀኝ አሁን ደስ ይለኛል። ለምን እንደሆነ ታውቃለህ? ሌላው ይቅርና መካነ ኢየሱስ ለመሆን ማረጋገጫ ቲክቶክ ላይ ነው እንደሚሰጠው። ለምን ትምህርቶቿ ይምጡና መካነ ኢየሱስ ቆይ ሲሳይ መካነ ኢየሱስ ስለሆንክ ነው እንደ አንተ ትገነጠላለች ምናምን ብለህ ቁጭ ብለህ ከቀለሚ ጋር ስታወራ ነበር። ማነው ትገነጠላለች ያለው? ትናንትና ስትገነጠላለች ነበር ሰምቼዋለሁ። እኔ ጌታ እኔ ትገነጠላለች ያለ? አዎ በዛ ከሄድ የሚገነጠልም አለ ስትል ነበር። አየህ እስኪ ትገነጠላለች ያልኩት የጋ ነው አሳዩኝ። እሱን ይኸውልህ ሁለት ሰው መሰከረብህ። እሱን ቪዲዮ ስንፈልግ እናስወጣልሃለን። ቪዲዮ ስላለ ችግር የለውም ተረጋጋ። ቪዲዮ ስላለ ይወጣልሃል። ችግር የለውም። በማንኛውም እኔ መካነ ኢየሱስ ለመሆን ሲስዬ ከማንም ግለሰብ እዚህ ሶሻል ሚዲያ ላይ ማረጋገጫ ለመውሰድ አልመጣሁም። ሲቀጥል አንተ መግለጫው ላይ ይህንን ሀሳብ የሚቃወም የትኛውም ሰው ተቃውሞ ማንሳት አይችልም፣ መውጣት ይችላል የሚል መግለጫ ሰጥታለች። መካነ ኢየሱስ መውጣት ይችላል የሚል ሀሳብ ሰጥታለች። መካነ ኢየሱስ አለ። አንተ ከመሪዎቹ አንተ ወንጌላዊ ነህ ማለት አንድ ቸርች ውስጥ ተቀጥረህ ደሞዝ የምትበላ የቸርቿን ዓላማ የምታስፈጽም አገልጋይ ነህ እንጂ መሪ አይደለም። ወንድሜ ከዛም በላይ ነኝ። በምስራቅ ኢትዮጵያ ያለ ቢሮ ጭምር ለዘመናት መርቼ የመጣው ሰው ነኝ። አንተ ከዛ በላይ ትቆሰቁሰዋለህ። ችግር የለውም። ከመሪዎቹ ከዋና ከፕሬዚዳንቶቹ አትበልጥ። ቲክቶክ ላይ ቤተክርስቲያንን አልመራትም እኔ። አሁን ቲክቶክ ላይ ነው ያለው ብራዘር፣ አሁን ቲክቶክ ላይ ነው ያለው። አሁንም አንድ ቀን መሬት ላይ ወርደው ትራክት ሲሰጡ ታይተው ማይታወቁ ሰዎች ጋር እየገባ ነው። እዚሁ ቲክቶክ ላይ ያሉ ሰዎች ጋር ሀሳብ ሲሰጥ እኔ የራሴን ምልከታ ልናገር። እሱ ክብሩን ለማስጠበቅ ነው የመጣው። ቤተክርስቲያኑን ቁጭ ብሎ በድርድር የሚሸጥ ወንጌላዊ እኔ አይቼ አላውቅም። ፕሮቴክት ያደርጋል ሰው ቤተክርስቲያኑን። እንዳንተ ቁጭ ብሎ ቤተክርስቲያኑ ከሌሎች ጋር ቁጭ ብሎ ሚያማ ቤተክርስቲያኑን ቁጭ ብሎ የሚዘለዝል ነው ወንጌል አይቻላቅም። አሁን እኔ ሐሳብ ልስጥ። በትክክል እንዳልሰማው አብዱ ሰላም አንዴ ምን እናደርጋለን መሰለህ፣ የቤታችን ህግ ስለሆነ አቤላ ሐሳቡን ይስጥና አቤላ ሐሳቡን ከሰጠ በኋላ ምንድነው ሐሳብ የሚሰጠው? ማን ነው እሱ? እኔ ላይ ሐሳብ ለመስጠት እሱ ማን ነው? አንተ ላይ ሐሳብ የሚሰጠው እንጂ አንተ ላይ የፈለገ ሐሳብ ይሰጣል። እሱ እዚህ ሚዲያ ላይ እንጂ ቤተክርስቲያን ውስጥ ምን አለው? እንደ እሱ አገባም እኮ አገባም እሱ እዚህ ሚዲያ ላይ ደግሞ ይኸውልህ እንትን ሞዴሬተር አለኝ አባር ያለው በቃ ዳይ ሂድና እዛ ቃለሚ ጋር አሁን እሺ አቤላ ሐሳብ መቀጠል ትችላለህ። በቃ ለማንኛውም ተረጋጋ። ቤቱ ምንድነው እንደዚህ ጥፍሩ ላይ እንደቆሙበት ሰው እሪ ያለ እንዴ? በጣም እሪ ያለ እኮ። አሁን ለማንኛውም ባጃጅ አይሞሉም ያላችኋቸው ሰዎች ሀገር ሞልተዋል። እንኳን ደስ ያላችሁ። የቲክቶክ እኛ ግንኙነት አለን ከቄሱ ጋር
ከመጋቢ ጋር ግንኙነት አለን የምትሉ እዚህ ቲክቶክ ላይ ያላችሁ የወንጌላውያን ሁሉ ተጠሪዎች በቃ ጨለመባችሁ። እናንተ የምትሉት ሁሉ እንደማይሆን አንዱ ማሳያ አንተ ምን እንዳሉ ታውቃለህ? አንድ ያልወጣ ይቀር አንዱ ደብዳቤ እጄ ላይ አለ አለ እዚህ ቲክቶክ ላይ ለሁሉም ቤተ እምነት ተጠሪ ነን እኛንን ዋንኛ እኛንን ግንባር የምትሉ ሰዎች ሰዎቹን በጣም እዚህ ሚዲያ ላይ ያሉትን ሰዎች ስታዋረዱ ስንታንጓጥጡ የነበራችሁ ሰዎች ባጃጅ አትሞሉ የመሬቷ የአየሯ የቲክቶኳ የሰማይዋ ስትሉ የነበራችሁ ሰዎች የመሬቷም የቲክቶኳን ተመሳሰለች። ምን እናድርግ? በቃ በጣም በተደጋጋሚ ጊዜ እናንተ ለቤተ ክርስቲያን ተቆርቋሪ እየመሰላችሁ ሌላ ነገር ማታወሩ። እኔማ እዛ ቤት እኮ የተቆረጠ ስሰማ ምን አለ መሰለ ግለሰብየው ማለት ነው እስካሁን የት ሄዳ ነው ቤተ ክርስቲያን ስንት ሐሰተኛ ሲፈነጭ ስንት ነገር ሲሆን አለ እስካሁን የትም ሄዳ ይሁን ዛሬ ቤተ ክርስቲያን ምእመኖቿን ለመጠበቅ የራሷን ትምህርት አለቃ ምእመኗን ሌላ ቦታ ሄዶ እንዴ እንዳይበላሽ በብዙ ነገር። በነገራችን ላይ አንድ አባባል አለ በጣም ብዙ ሆቴል በቀን ብዙ ሆቴል የሚያበዛ ሰው ብዙ ሆቴል የሚያበዛ ሰው የየትኛው ሆቴል ምግብ ቤት ሆዱን እንዳሳመመው አያውቅም። አትሊስት የት እንደታመምክ እንድታቅ መጠነኛ ምግብ ቤት መጠቀም አለብህ። እዛም አዳራሽ እዚህም አዳራሽ እዛም አዳራሽ እዚህም አዳራሽ እዛም አዳራሽ ጂፒኤስም መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሕይወት ብርሃንም ሄደ ተምታቶብህ የት ሆድህ እንዳመመ የት በክርስቶስ ትምህርት እንደሳትክ እንዳታቅ ተምታቶብህ እንትን እንዳትል ንጹህ ነገሩን ለመለየት አንድ ቦታ መቀመጥ አስፈላጊ ነው። ብራዘር ቤተሰብ እኮ አለን እኛ። ቤተ ክርስቲያን እኮ ማለት ቤተሰብ ናት። በነገራችን ላይ አሁን እኔ ብዙ ቤተሰብ ብዙ ሚስት አይደለም ያለኝ፣ አንድ ሚስት አንድ ቤተሰብ ነው ያለኝ። ገባ? ከሲሳይም ጋር ላወራ ልጫወት እችላለሁ። ከሌሎችም ጋር ተገናኝቼ ተቀጣጠሬ ልነጋገር እችላለሁ። ስሰበሰብ ግን ቤቴ ነው የምሰበሰቡ። እኛ ቤት አዳር እኛ ቤት ብቻ ነው የሚፈቀደው። አለቀ በቃ። አንድ ቤተ ክርስቲያን ኑሯን መመስረት ያለባት ህይወቷን የምእመኗን ህይወት መመስረት ያለባት በምእመኖቿ ዙሪያ ነው። እዚህም ሄጄ እዛም ሄጄ ልኑር የሚባለው ይሄ አሁን የተሰበሰባችሁ ሰዎች እንደዛ ነው የምትፈልጉት። የለም በቃ የት ሆዳችን እንደታመመ እንድናቅ አንድ ማዕድ ነው መጠቀም ያለብን። መካነ ኢየሱስ ብቻ አይደለም ሙሉ ወንጌልም እንደዚህ አይነት ሀሳብ መወሰን አለባት። ሙሉ ወንጌልም ፔንቴኮስታልን ብትሆን መድረኮቿን የምታጋራቸውን ግለሰቦች መለየት አለባት። አገልጋዮቿም ለፖስታ ሲባል እዚህም እዛም ሄደው መቀላመድ የለባቸውም። አለቀ በቃ። ይሄ መድረክ መጋራቱ የሚጠቅመው በየቦታው እየዞሩ እየሰበኩ የትራንስፖርትና የፖስታ ለሚቃርሙ ሆዳም ኑሮ ይበቃኛል ማለት ለማይችሉ እግዚአብሔርን ለማይታመኑ እግዚአብሔር ከሰማይ ጥሪ አቅርቦላቸው ሳይሆን ለሆዳቸው ሲል ወደ አገልግሎት የገቡ አንዳንድ ሰዎችን ነው እንጂ የሚጠቅማቸው ቤተ ክርስቲያን እንደ ቤተ ክርስቲያን የሚጠቅማት አስተምሮሃን በጠበቀ መንገድ ምእመኖቿን ለሚከልል ነገር ቅድሚያ መስጠቷ ነው። አለቀ። ቤተ ክርስቲያን እንዴ ምን አናደደ? ጴንጤቆስጣል ነህ፣ የሙሉ ወንጌል ሰው ነህ፣ መካነ ኢየሱስ የኔ ምእመን የትም አይሄድም ማለቷ ለምን ያናድዳል? የመካነ ኢየሱስ ምእመን ታምነህ ነው እንዴ አዳራሽ የከፈትከው? በቃ አለቀ። እንዴ ለምንድን ነው የተናደዱት ሰዎቹ? ይሄን ያህል ቃለ ሕይወት በምታወጣው መግለጫ ፌንት ሊሰሩ አይ በቃ ለምንድን ነው የምትናደደው? ቃለ ሕይወት ስለ ራሷ ቤተ እምነት ነው ያወራቸው። እነዚህ ቤተ እምነቶች ማለት ደግሞ አንጋፋ ቤተ እምነት ነው። ገባ? ቃለ ሕይወት ብትል 75 ዓመት በኢትዮጵያ ውስጥ አገልግላለች። መካነ ኢየሱስ ብትል 105 ዓመት ያክል በኢትዮጵያ ምድር ወንጌል አስፋፍታለች። ገባ? ይህቺ ቤተ እምነት በጣም ትልቁን የህዝብ ቁጥር የሚይዙት እነዚህ ቤተ እምነቶች ናቸው። አሁን የአዳራሾቹ ይሄ የግለሰቦች አዳራሽ ጉድ ፈላበት፣ ቀዘቀዘ። በቃ ቢዝነሱ ደርቶ ነበር። እነዚህ አብያተ ክርስቲያናት የምር ምእመኖቻቸውን በትክክል አስተምረው በራሳቸው አዳራሽና በራሳቸው ምስባክ ዙሪያ መሰብሰብ ከቻሉ ብራዘር እዚህ ዝም ብለህ እንደ ፌንጣ የምታዘልለው ወንበር እያሸከምክ ዘለል ዘበ እስቲ ዘለል ከትከሻሽ ነቀል እያልክ ሙድ የምትይዝበት ህዝብ አይኖርም። በቃ አረ እንዴት በጣም ክርስቶስን በጣም የሚገርም ሐሳብ ነው አቤላ። እኔ ራሱ በዚህ መልኩ አልተረዳሁትም። በእውነት እንዴ ለምን መሰለክ? ይሄ እኮ
ቢብሊካልም እኮ ነው። ገባ? ምእመንህን መጠበቅ የአንድ አደራ። ጳውሎስ እኮ በኤፌሶን በነበረ በ3 ዓመት ቆይታው ለኤጲስቆጶሶቹ ለቤተ ክርስቲያን መሪዎች አደራ የሰጣት እግዚአብሔር በገዛ ደሙ የዋጃትን የክርስቶስን ቤተ ክርስቲያን ትጠብቁ ዘንድ እናንተን መንፈስ ቅዱስ ጳጳሳት ላደረገባት ለመንጋውና ለራሳችሁ ተጠንቀቁ ነው ያለው። አንድ መንጋ እግዚአብሔር እንደሾሙ አንዱ ማሳያ ለመንጋው መጠንቀቁ ነው። በጣም የፕሮቴስታንት ቤተክርስቲያን ደግሞ ቅጥ ያጣ ምልከታ ውስጥ እንዲገባ በዚህን ያክል ደረጃ በዓለምና በሕዝብ ዘንድ ውርደት እንድንሆን ጴንጤነት እስኪያሳፍር ድረስ ገባ። ሃይማኖት ውስጥ ያለው ልምምድ ተቆጣጣሪ እስካይኖረው ድረስ ያደረሰው ጣራ ያደረሰው በዘፈቀደ የሚሄድ ይህ መሳፍንት መጽሐፍ ሲጀምር ሁሉም በፊቱ መልካም የመሰለውን ያደርግ ነበር ይላል። መሳፍንት ዘመን እንደምታውቀው ኢያሱ ከሞተ በኋላ እስራኤልን ወደ ተስፋ ቃል ምድር ካስገባ በኋላ የእስራኤል ሕዝብ ወደ ፈለገበት በፊቱ መልካም ወደ ሆነ ነገር ሁሉ እንዲያዘነብል ተደርጎ ነበር። አሁን ፕሮቴስታንቱ ማህበረሰብ ማን ጠባቂ ያለው? የትኛው መሪ ያለው? የትኛው? ስለዚህ መካነ ኢየሱስ ለሁሉ መሪ ባትሆን፣ ለሁሉ አዛዥ ባትሆን፣ ለሁሉ ፈላጭ ቆራጭ ባትሆን፣ በገዛ ምዕመኖቿ ላይ ግን ባለስልጣን መሆን ትችላለች፣ አዛዥ መሆን ትችላለች። እግዚአብሔር ከጌታ የተቀበሉትን የእረኝነት ኃላፊነት መወጣት ይችላሉ። ስለዚህ መግለጫው በነገራችሁ ላይ ሙሉ ወንጌል ያላችሁትን ሰዎች አይመለከትም። አሁን ፌንት የምትሰሩ እዛ ጉባኤ እግዚአብሔር ምናምን ነበረን የምትሉ የዛሬ 20 ዓመት የዛሬ ምናምን ዓመት የነበራችሁ ሰዎች አይመለከታችሁ። በቃ ከሰው ይልቅ ልሳን ለሚበልጥባችሁ ሻራባራ ከሰው ህይወት ለሚበልጥባችሁ አሳዳጆች እዚህ ቲክቶክ ላይ ያላችሁ በጸጋ ስጦታ ሰበብ ሰውን እስከ ሞት ድረስ የምታሳድዱ የሰውን ፕሮፋይልና ገበና እየፈለጋችሁ ሰውን ቁም ስቅል ስታሳዩ የነበሩ እነዚህ ልጆች እውነት ተናገሩ፣ አወሩ። ቲክቶክ ላይ ያሉ ልጆች አሳደዳችኋቸው። አንዳንዶቹን ሁሉ የልጆቻቸውን ያልሆነ ያላደረጉትን ነገር ሁሉ ስም ለጠፋችሁ። እነ ሲአይ እነ ኤምአይ6 አሁን የት ልትገቡ ነው? የት ልትገቡ ነው? እነ ኤምአይ6 የሰው ፋይል ገላጮች ሰው ስለ ትምህርት ሲያወራ ተንጠርጥራችሁ ሰው ስለ ትምህርት ሲያወራ ዘላችሁ የሰው የግል ህይወት ውስጥ ገብታችሁ ስትፈተፍቱ የነበራችሁ መካነ ኢየሱስ እኔ ነኝ መካነ ኢየሱስ ከኔ በላይ ተጠሪ የለም ስትሉ አንዳንዶቻችሁ ሁሉ ስም ለውጣችሁ ሁሉ የነበራችሁ አስቂኝ ሰዎች አሉ እዚህ ቲክቶክ ላይ ትዝ ይልሃል። አንዱ ረጅም እኮ ነው ቲክቶክ ራሱ ረጅም ወንጌላዊ አማኝ ምናምን ዘመካነ ኢየሱስ የሚል ያን ከርዝመቱ ተነሳ ቲክቶክ ራሱ እኮ ጻፈለት። አረ ስም በዛ ፔንቴኮስታል ሉትራን ሁለቱን ማያይዞ ማለት አዎ። እና ሁሉንም ነኝ ማለት የፈለጋችሁ የካውንስሉን መግለጫ አምጥታችሁ እኔ በቃ አንደኛ ነኝ ያላችሁ ሰዎች ምን ይወጣችሁ? በቃ ቤተክርስቲያን ወሰነች። በቃ መካነ ኢየሱስ ጀገነች። ደስ አይልም? ሁሉንም ማዳን ሁሉንም ማትረፍ ባይቻል የራሳቸውን አዳራሽ ሰው መጠበቅ ከቻሉ ደስ አይልም? እነሱ እንኳን በስነ ስርዓት ቢሄዱ ደስ አይልም እንዴ? አሁን ሰው እኮ ይኸውልህ ከጠንቋዩም ከአስማተኛውም ከሌባውም ጋር እኮ ነው። መካነ ኢየሱስ አንድ የነበረችው በበሊና ሳርካ በኩል ነው። እሳቸውም ዘይቱን አፍስሰው ሳይወደድ ወደ ሚሄዱበት ተሰበሰቡ። መካነ ኢየሱስ ከሙሉ ወንጌል ጋር የተመሳሰለችባቸው ሐዋርያ ምን እያሉ በሊና ሳርካ እየዞሩ ህዝቡን ሲለቀልቁ ዘይቱ ከመወደዱ በፊት ብዙ ነገር አደረጉ። አለቀ በቃ። አሁን የጨነቃችሁ አሁን እኮ ክርክሩን እኮ ጠመዘዙት። አይተሃል? ትናንትና የመሬቷና የምኗ ሲሉ የነበሩ ሰዎች የመሬቷ አየሩ ላይ ካሉት ሰዎች ጋር ስትመሳሰል አጀንዳውን ቀየሩት። አሁን ኑና የመሬቷ የምናምን በሉ። አሁን ሌላ ለምን ታወራላችሁ? ትናንትና መከራከሪያ ርዕሳችሁ የመሬቷ የምትል ክርክር አልነበር የነበራችሁ? የመሬቷ ምናምን ስትሉ አልነበር? አሁን የት ሄዳችሁ? እስኪ እንያችሁ። ትናንትና
ልጆቹን ስታስጨንቁ ባጃጃት ሙሉም ስትሉ የነበራችሁ ሰዎች አሁን ሌላ ርዕሰ ክርክር ይዛችሁ ለምን ትመጣላችሁ? እስቲ ባጃጅ ትሞላላችሁ አትሞሉ የሚል ነገር አውሩ። በቃ አሁን ርዕስ ኮንቨርት አታድርጉ፣ ርዕስ አትጠምዝዙ። እናንተ ማናችሁ ርዕስ መሪ ያደረጋችሁ? በቃ የመሬቷም የቲክቶኳም ተመሳሰሉ። አረ እንዴ ሲዛይ አይታል ርዕስ እንዴት እንደሚቀይሩ እንደተሳሳቱ እኮ ራሱ ገብቷችሁ ይቅርታ አይሉም እኮ። እናንተ ልክ ነበራችሁ። ደንግጠዋል እኮ አቤላ ማታ እኮ ደንግጠው እኮ እኔ ኦሬዳ አንተ መካነ ኢየሱስ እኮ ብለዋል እኮ አንዴ ከ100 ዓመት በላይ ታሪክ ያላት ቤተክርስቲያን እኮ በጣም ትልቅ ቤተክርስቲያን ናት እኮ እዚህ ቲክቶክ ላይ ካለ ማህበረሰብ በላይ ናት። ኢቭን ከአንዳንዶቹ ራሱ በታሪክም ይሁን ትላልቅ ምሁራን ትላልቅ አባቶች ያሉባት ቤተክርስቲያን ናት። እና ቢያንስ ልክ አንተ እንዳልከው የመጀመሪያ ስቴፕ መካነ ኢየሱስ ላወጣችሁ መግለጫ ሪስፔክት መስጠት፣ እውቅና መስጠት፣ ማክበር እና መቀበል ግዴታችን ነው። ኢቭን መግለጫው ላይ እንዴት ወጣ ለምን ወጣ ምናምን የማት መብት ራሱ ማንም ሰው የለም። ከ150 ዓመት በላይ ትልቅ ታሪክ እኮ ነው። እና በዚህ ልክ ብትረዱት በጣም አሪፍ ነው ባይነኝ። ቤተ እምነት ይልክ አንድ ነው። አሁን ግለሰብ ሲያወራ በጣም ብዙ ጥያቄ መጠየቅ ትችላለህ፣ ቻሌንጅ ታደርጋለህ። ተቋም ወጥቶ ግን ሐሳብ ሲሰጥ አንተ ምንም አይደለም። በእውነት ይሄን ነገር ከዚህ ነገር አንጻር አስባችሁበት ይሆንን ብለህ መጠየቅ ትችላለህ እንጂ መሳደብ አትችልም። ይከፈላሉ፣ ይሰነጠቃሉ ይላል ቤተክርስቲያን። ጸጉር መሰለች እሺ ከታች ያላችሁት እንግዲህ ወንጌል አማኞች አቤላ በጣም ጸዴና አሪፍ ሐሳብ ነው። ቢያንስ መካነ ኢየሱስ የወሰደች የመጀመሪያ እርምጃ ምዕመኖቿን ከሐሰተኛ መምህራንና ከሐሰተኛ ልምምዶች ለመጠበቅና ለመከላከል ይህንን ውሳኔ መውሰዷ ራሱ የሚበረታታና የሚደነቅ ነው። በዚህ መልኩ እንግዲህ ብዙ ሰው ያየው አይመስለኝም። አሪፍ ነው አቤላ ያነሳው ሐሳብ በጣም አሪፍ ነው። እስቲ እንቀጥላለን። እኛም ሐሳቦችን ከማስተናገድ አንልም። በቤታችን ሐሳብ አስተያየቶቻችሁን እናስተናግዳለን። ሌላ ደግሞ በተለየ ደግሞ አይ ትክክል አይደለም ብሎ የአቤላን ሐሳብ ራሱ የሚሞግት ሐሳብ ያለው ሰው ካለ ይሄ ቤት እንደምታውቁት የሙግት ቤት ነው። ሐሳቦች በነፃነት የሚንሸራሸርበት ቤት ነው። ግዴታ ይሄ ሐሳብ ብቻ ነው ምን ብለን እንትን የምንለው ነገር የለም። አሁን ቤሊ አንድ ቁጥር አሁን ትጽፋለህ። አሁን ብትገባ የመጀመሪያ ጥያቄ አቤላ ቤተክርስቲያን አለ ወይ ነው የምትለው። እንደዚህ አይነት ሐሳቦችን ደግሞ አናስተናግድም። ራሱ የመካነ ኢየሱስ ሐሳብ ላይ ሐሳብ መስጠት የሚፈልግ ሰው እናስቀድማለን። እሺ ኦኬ ገስት ላይ ማን አለ? ኦኬ ፕሮፌት ሚኪያስ አይቼው ነበር የለም። እሺ ፌመር ሄዶ በላ እስራኤል ከላለ እስቲ እኔ እና በጣም ብዙ በሽታ የፈጠረው እዚህ መንፈሳዊ ዓለም ላይ በፕሮቴስታንቱ ዙሪያ መነካካት ያባ መካነ ኢየሱስ እንደ ራሷ ካልቸር አላት፣ የራሷ የቤተ ክርስቲያን ካልቸር አላት፣ የቤተ ክርስቲያን መመሪያ ደንቦች አላት እና መጀመሪያም በነበረችበት በዛ ነገር መመለስ አስፈላጊ ነው ብዬ አምናለሁ። እነዚህ አሁን ተሐድሶ ነን የሚሉ ሌላ ቤተ እምነት ስለማደስ የሚያወሩ ሰዎች እነዚህ ቤተ እምነት መታደስ የለባቸው? መካነ ኢየሱስ ወደ መጀመሪያ ማንነቷ ራሷን ማደስ የለባት? ወደ መጀመሪያ ስትመሰረት ወንጌልን እዚህ ምድር ላይ ስታስፋፋ ወደ ነበረ አቋሟ መታደስ የለባት? አሁን ችግሩ መካነ ኢየሱስን እንደናንተ አድርጋችሁ ስታበቁ የእናንተን አይነት ልምምድ እንድትይዝ ከመፈለግ የመነጨ ልብ ውስጥ ሆናችሁ የሌላ ቤተ እምነት እናድሳለን የምትሉ ሰዎች አላችሁ። ኖ አይደለም፣ ወደኋላ ራሳችሁ ታደሱ። ወደ ታማኝነት አሁን ፕሮቴስታንቱ ወደ ነበረው ክብር እንዲመለስ አድርጉ። ፕሮቴስታንት ታማኝ ነበረ፣ ጨዋ ነበረ፣ በጽድቅ ነበር የሚኖረው።
እግዚአብሔርን ይፈራ ነበር። እንደዚህ አስመሳዮች፣ ራስ ወዳዶች፣ ገንዘብ አምላኪዎች የፈለጉትን የሚናገሩ እግዚአብሔር የቆሎ ጓደኛቸው ይመስል እንደፈለጉ እየተነሱ ስለ እግዚአብሔር እንዲህ ይለናል ብለው በሐሰት የሚናገሩ ሰዎች የመጣው ከአመፀኛ ልምምድ ከሐሰተኛ ልምምድ የተነሳ ነው። መካነ ኢየሱስ ይሄን አልፈልግም፣ በቃ ይሄን አልፈልግም። የቤተ ክርስቲያን ስርዓተ ቤተ ክርስቲያን እንዲከበር ፈልጋለሁ፣ ወደ መጀመሪያው መመለስ ፈልጋለሁ ካለች እናንተ ማን ናችሁ ነው? ማን ናችሁ? በቃ ቲክቶክ ላይ ላይቭ ትከፍታለህ። ጀግኔ የሚል 6 አካውንት አለ። አንተ የወንጌል አርበኛ፣ አንተ የወንጌል ረሃብተኛ የሚል እነሱን እያየ ትደሰታለህ። ሌላ ምንም አይደለም። መሬት ላይ መታ አንድ ትራክት ሰተህ ማታቅ ሰውዬ ቲክቶክ ላይ ቁጭ ብለህ የአብያተ ክርስቲያናት መሪዎች ለመምሰል ጥረት ማድረግ የለብህ። አቅምህን ማወቅ አለ። በአንድ አካውንት አለ። እሱም አካውንት በታብታብና በኮፒ ሊንክ ነው የሚቀጥለው። ሌላ ምንም ነገር የለው። በቃ ታብታብና ኮፒ ሊንክ ነው። ገባ? መሬት ላይ ያለው የቤተ ክርስቲያን አሰራር ታብታብና ኮፒ ሊንክ እንትኑን ጊፍት ሙሉ ምናምን አያስቀጥለው። በቃ የሚያስቀጥለው አይደለም። እና እኔ ሁልጊዜ የምናገረው አቅማችሁን ብታውቁ አስፈላጊ ነው ብዬ ነው። አሁን ወደ ተቋም ሄደ እኮ ሲስዬ። እኛ ግለሰብ ሆነን እኮ ከተቋም ጋር ነበር ግጭት የነበረን ታውቃለህ አይደል? ከተቋም ጋር እኮ ነበር። አዚፍ እኮ መግለጫው እኮ ራሱ መካነ ኢየሱስን እንደሚያፈርሳት እንደሚያጠፋት ልደት ሻው እንደሚደራና እንዴት ነህ? እንደዛ አይደረግም። በቃ ማለት ምዕመኖችን ልጠብቅ ልከላከል ብላ በመነሳቷ የመጀመሪያ ደረጃ በቃ ይሹድ መካነ ኢየሱስን ልታደንቃት ይገባል። በቃ ማለት እንደዚህ አቋም ራሱ መያዟ ልትደነቅ ነው የሚገባው። ግን በተጓዳኝነት ከሌላ ወንድሞች ጋር ያላትን ህብረት እንዴት ነው ማስቀጠል ያለባት፣ ከሌላ ወንድሞች ጋር ያላት ህብረት እንዴት ነው የሚቀጥለው የሚለውን ነገር ፖዚቲቭሊ ጥያቄ ማንሳት ይሄ ፖዚቲቭ ነገር ነው። ግን ኖርማል በቃ መግለጫው ምንም አይነት ትክክል እንዳልሆነና እሷን ብቻ እንደሚጎዳት አድርጎ መናገር ትክክል አይመስለኝም። ይሄ ስሜት ምን መሰለህ? ይሄ ስሜት እኛንን የፕሮቴስታንት ዋና ከሚል የመነጨ እኮ ነው። በተለይ ደግሞ ይሄ መንጋው ደግሞ አለ። በጣም መንጋ የሚያስከትል ተቃዋሚዎች አሉ። ገባ? ያለ እነሱ ቤተክርስቲያን የሚቀጥል አይመስላቸው፣ ያለ እነሱ ተቋም የሚቀጥል አይመስላቸው። አሁን ቀድሞ ገባ? እዚህ ሶሻል ሚዲያ ላይ ራሱ ሐሰተኛን ስንቃወም የነበርን ሰዎች እንደ ግለሰብ ከተቋም ጋር ነበር እየተላተምን የነበረው። ለምሳሌ እዩ ጩፋን ብትወስድ፣ እስራኤል ዳንሳን ብትወስድ፣ ዮናታን አክሊሉ ብትወስድ፣ እነ ኤርሚያስ ሁሴንን ብትወስድ፣ ሌሎቹንም ብትወስድ እንደው ከፊት ለፊት ስማቸው ቢቀድምም እነዚህ ሰዎች ከፍትህ ሚኒስቴር ከሰላም ሚኒስቴር አሁን ደግሞ ከካውንስሉ የተቀበሉት ተቋማዊ ማረጋገጫ አላቸው። ሰዎቹን ብቻ አይደለም የምትጋፈጣቸው፣ ፊት ለፊት ሰዎቹን አይደለም የምትላተማቸው። ብቻቸውን ያጠፋሉ፣ ብቻቸውን ይናገራሉ። ከዛማ መግለጫ ሲሰጡ እንደ አብያተ ክርስቲያን ትዝ ይላል። የካውንስሎቹን መሪዎችም የቃለ ሕይወትንም መሪዎች እዩ ጩፋ ይናገርና ልካቸውን ሙልጭ አድርጎ በግሉ ይናገርና መግለጫ ሲሰጥ ይቅርታ ሲል ግን ክራይስት አርሚ የተሰጠ መግለጫ ነው የሚለው። በግሉ ይናገራል እንደፈለገ፣ ይቅርታው ግን በክራይስት አርሚ በኩል ነው። እነዚህ ሰዎች ግለሰባዊነትና ተቋምን እያምታቱ ነው እስካሁን እዚህ ድረስ የቀጠሉት። እንደ ቃለ ሕይወት ቤተክርስቲያን ደግሞ እንደ መካነ ኢየሱስ አይነት ቤተክርስቲያን በዚህ ደረጃ ምዕመኖቻቸውን ለመጠበቅ መነሳታቸው እነዚህ አንድ አልፎ አልፎ ተቋም አልፎ አልፎ ግለሰብ የሚያጫውታቸው ሰዎች ከግለሰብነት ከእንደኛ ካለ ግለሰብ ከተቋም ጋር ያደርጉታል ንግግራቸውን። አሁን ተቋም ለተቋም ነው የሚያወራው። ገባ? መካነ ኢየሱስ ከሐሰተኞቹ ጋር ታወራለች። አሁን ተቋም ለተቋም ነው የሚያወራው። ቃለ ሕይወት ከሐሰተኞቹ ጋር ታወራለች። አለቀ። ለዛ ነው ሲፈራገጡ ሰሞኑን ያየናቸው። ስለዚህ በጣም ቆንጆ እስካሁንም እንዲህ ድብልቅልቅ ብለን እንትን የሆን ነው ማህበራዊ እኮ ነው የሆነው። ማህበራዊ የሚባለው ምግብ ታውቁታላችሁ። ምንም እንጀራው አንድ ቢሆንም የተለያየ አይነት ጣዕም የተለያየ አይነት ዝግጅት ያላቸው ወጦች ናቸው በዙሪያው የሚደረጉት። ገባ? እንጀራው አንድ አያደርግህም። በቃ ዘርህም ስምህም የተለያየ ነው። በቃ ስለዚህ አንድ በሚያደርግ ነገር በሌላ ነገር ውጫዊ በሆነ ነገር ትገናኛለህ። እሱንም እንደ መሪዎቹ ይሁንታና እንደ መሪዎቹ መግባባት እርስ በርስ ቤተ እምነቶቹ መሪዎች እንደሚግባቡት መግባባት ይወሰናል። ከዛ ባለፈ ግን ገባ በቃ አብረን ተደቁሰን እንኑር
ማለት አይቻልም። እና ዌልዳን መካነ ኢየሱስ ነው ምለው እኔ። ይመቻችሁ። አቤላ በጣም ቴንኪው። በጣም አሪፍና ጸድ ሀሳብ ነው። እንደ ሌላው ጊዜ ነው። አቤላ በጣም እናመሰግናለን። እስሩ ወንድሜ፣ ልደትሻ፣ መስፍኔ፣ ሙሌ፣ ቤቲ፣ አፄ ሰላም ብያለሁ። ልደትሻ ጋይሳለሁ እሰማለሁ። ሰማል። እሺ ሰላም ብያችኋለሁ። እስሩ ሰላም ብያለሁ። እስሩ የሰፈሬ ልጅ ወዳጅ አብሮ አደጌ። ሰላም ሲሶዬ፣ ደህና ነህልኝ? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ እስሩ? እግዚአብሔር ይመስገን ደህና ነኝ በጣም አለሁ እግዚአብሔር ይመስገን። የመካነ ኢየሱስ መግለጫ ላይ ሀሳብ አስተያየት እየሰጠን ነው። የምትሰጠው ነገር አለ የምትለው ነገር? አዎ በደንብ ላዳምጥ ብዬ ነውና ትንሽ እንጂ ጸዴ ሀሳብ ላይ ነው ያለ ነውና ጥሩ ነው መካነ ኢየሱስም የተደረገው ሁኔታና እስቲ በደንብ ላዳምጥ ከሁላችሁምና ማውራው ነገር ካለ ቀጥላለሁ። ሲሱዬ እሺ ቴንኪው። እስሩዬ ሙሌ መካነ ኢየሱስ እሺ ቴንኪው። ሙሌ ልደትሻ የምትለው ነገር አለ? ልደት ገስ ላይ ያላችሁ ሰዎች ድምጽ ይሰማል ወይስ አይሰማም? አፄ ወይ ሙሌ ሲሳይ ይሰማል? ሙሌ ምቹ ቦታን ሀሳብ መስጠት ትችላለህ። የእናንተ መግለጫ ስለሆነ ሀሳብ የምትሰጠን ነገር ይኖራል የምትጨምረው እስካሁን በተነሱት ነገር ላይ? እሺ እኔ ትንሽ ተደባልና ከዛ በፊት እቺን ቪዲዮ ላሳያችሁ። መተዳደሪያ ደንቡ ላይ ያለው ምናልባት እሱን አውጥተህ ማንበብ የሚችል ሰው ካለ ዛሬ ያለው ሀሳብ ትንሽ በሌላ 2016 ላይ እንደገና የተጻፈ ሙሌ ያለበት ቦታ ትንሽ ጫጫታ አለ። እስኪመቸው ድረስ አቤላ እቺን ቪዲዮ ለፈገግታ እንክፈታታ። እሺ እቺን ቀረበር አፍልጠዋል። መካነ ኢየሱስና ቃልዮት አፍልጠዋል አልኩ። ኦኬ እንዳበጠበት ጎረምሳ አፍልጠዋል። በመግለጫ ጋጋታ ህዝብ አትይዘው። መግለጫ በመገባበጫ ከብቶ በምጠብቅበት በሽመል ባገለግለው አንዳንዱን ትውልድ ደስ ባለኝ ነበር። ወገብ አገዳውን እየቆረጥኩ ማለት ነው። ወደዛ አፍልጠዋል። መካነ ኢየሱስና ቃልዮት አፍልጠዋል አልኩ። ኦኬ እንዳበጠበት ጎረምሳ አፍልጠዋል። በመግለጫ ጋጋታ ህዝብ አትይዘው። መግለጫ በመገባበጫ ከብቶ በምጠብቅበት በሽመል ባገለግለው አንዳንዱን ትውልድ ደስ ባለኝ ነበር። ወገብ አገዳውን እየቆረጥኩ ማለት ነው። ይሄን ይመስል አፍልተዋል። ያይገ ደፋር እኮ ተቋምን የሚዘል አሁን እኮ ተቋም እኮ ነው አሁን እኮ በጣም እኮ ትክክለኛ ያለ ነገር እኮ ነው እኮ በእውነት እንዴ። እሺ ሙሌ ላክለትና ራሷ መካነ ኢየሱስ ከዚህ መግለጫ በፊት ራሱ መተዳደሪያና መመስረቻ ደንቧ ላይ ራሱ ያለ እንትን አለ መሰለኝ። ሙሌ እሱን አቤላ ላክለት እያለ ነው። ጋይስ ቤተክርስቲያን ምንም አይነት ውሳኔ ብትወስን ትክክል ናት። ማንም ግለሰብ ተነስቶ ሊናገራት አይችልም። የሆነ ግለሰቦች ሰው ቤተክርስቲያን የመናገር መብትም ስልጣንም ሞራልም የለንም ብዬ ነው ማስበው። ሲሴ ላኩልን ቪዲዮ አንድ ስልክ ብቻ ነው ያለኝ ተሚ፣ አንድ ማሳየት አልችልም። ካልወጣሁ ላገኘው አልችልም። ትናንትናም የነ ዴቭ ሉተራንን ላይቭ ሳጠፋ እየተከታተለ ነበር አሉ እኮ ታውቃለህ። በፌክ አካውንት በሆነ አካውንቱ እዚህ ነበር አሉ እኮ እኔ የሆነ ሰው ኤኒዌይ በዚህ ልክ ግን ኦብሰስድ መሆን ትክክል ፌር አይደለም። በዚህ ልክ በቃ አንተ የራስን ትክክለኛ ያልኩህን ትምህርት ማስተማር በቃ አንተ በራሴ እኔ ትክክል ነው ያልኩትን አስተምራለሁ። የሚሰማኝም ይከተለኝም የሚያዳምጠኝም ትውልድ ካለ በቃ ግን ሁሉን ነገር በቃ ልቆጣጠር ማለት ራሱ ትክክል አይደለም።
ግባና እንዲነበብ የፈለከው ምኑ ነው? አቤል ማንን ወክሎ ነው ይላል እንትና በሻዱ አቤል ማንን ወክሎ ነው ይላል። ስማ እኔ ወክዬ ነው እንደመጣሁት እዚህ ቲክቶክ ላይ በወክልና ይመጣል እንዴ? አንድ ወንጌላዊ ነበር ወክል ያለው የሚለው እሱም ተባነነበት። እሱን ቁጭ ብሎ ከቀለሜ ጋር አልተዋጋም። አቡ ሰላም ወይሪዝ አቡ ሰላም። ኤኒዌይ እስቲ ሌሎቻችሁም ሀሳብ ካላችሁ ሀሳብ መስጠት ትችላላችሁ። አጼ ደህና ነሽ? እንዴት ነሽ? ሰላም እግዚአብሔር ይመስገን። እንዴት አደራችሁ? ለዚህ ቤተሰብ መልካሙን ሰላም የምመኝላችሁ እህታችሁ ነኝ። እንዲሁም ደግሞ በተከበረው በአቤል ፊት ዛሬ በኦንላይን ላይ ስላየሁት ደስ ብሎኛል። በጣም ነው የማከብርህ፣ በጣም ነው የምወድህ አቤል። አጸድዬ ቴንኪው፣ እግዚአብሔር ያክብርልኝ። ቴንኪው። አሜን አሜን። በተጨማሪ ግን በዛሬው ላይ በምንወያይበት ላይ ትንሽ ሀሳብ አለችኝ። እኔ እግዚአብሔርን አመሰግነዋለሁ፣ ምክንያቱም የጸሎታችን ውጤት ነው ብዬ አምናለሁ። ምክንያቱም ብዙ ጊዜ እንወያይበታለን፣ እግዚአብሔር እንዲረዳን እንጸልያለን እና አባቶች ደግሞ እረኞች አሉ ብዬ ያሰብኩኝ ትናንትና ነው። እንዴት ነው? ትናንትና በተለይ አንዳንድ ቤቶች ላይ ውርጅብኝ ሲወርዱባቸው በጣም ነው የታዘብኩኝ። ትክክል አይደለም ባይ ነኝ። ምክንያቱም ሰው ጠብቀዋል፣ ብዙ ዓመቶች ጠብቀዋል። የተለያየ ሀሳቦች ሲደርሳቸው ነበር እነዚህ አባቶች። ግን አሁን የወሰኑት ውሳኔ የተሰጣቸውን ኃላፊነት ይወጣሉ ብዬ አምናለሁ። ምክንያቱም እረኞች እስከሆኑ ድረስ የቤተ እምነታቸውን ሰው መጠበቅ አለባቸው። ምክንያቱም አሁን ከምናየው ድብልቅልቅ ከወጣው ነገር ለማዳን ከፈለጉ እንደዚህ ነው በቃ ውሳኔ መወሰን ያለባቸው። በቃ ትንሽ አጥራችን እናጥራለን፣ ከዛ በኋላ እናያለን። አሁን ግን እግዚአብሔር የመለሰው መልስ ነው ብዬ ነው እኔ የማስበው። ሁልጊዜ ጸሎት እንጸልያለን። የእኛ አምላክ ደግሞ የሚሰማ የሚያይ የሚመልስ ነው ብለን የምናምን ሰዎች ነን፣ አማኞች ነን። ስለዚህ እግዚአብሔር በዚህ መልኩ መልሶልን ቢሆንስ? ተጠበቁ። ምን ነው? ምን አጠፋው? ወረድኩኝ። ኔትወርክሽ መሰለኝ። ኔትወርክ ነው መሰለኝ። አሁን ስገቢ ብዙ ሰዓት ነው። ኦኬ፣ አመሰግናለሁ ደግመ ስላስገባኸኝ ሲስዬ። እና እኔ የምለው ባጭሩ እስቲ ረጋ እንበል። ቤቶች እየተከፈቱ በእነዚህ በትልልቅ ሰዎች በአባቶች ላይ የሚወርደው ውርጅብኝ ትክክል አይደለም ባይ ነኝ። የወሰኑት ውሳኔ በቤተ እምነታቸው ትክክል ነው። ልጆቻቸውን ለማትረፍ ቤተ እምነታቸውን ለማዳን ያደረጉት ውሳኔ ነው ብዬ ነው የማምን። እችን ካልኩኝ ይበቃኛል። ከትልቅ ሰው ፊት ነው የማወራው። አሁን አዳምጣለሁ። ደግሞ ሌላ ሀሳብ ካለኝ ጨምራለሁ። ቴንኪዩ። አቤል አቀጥል። ይታያችኋል ጽሁፉ ሲስ? ይታያል። ምዕራፍ 2 ይልና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሰረተ እምነትና መተዳደሪያ ደንብ መመስረቻ መግቢያ ይላል። ስለዚህ ይሄንን ሀሳብ እንዲነበብ ነው አይ ቲንክ ሙሌ የፈለገው። የሚመች ከሆነ መግባት ትችላለህ። መሰረተ እምነት በጣም ሰፋ ያለ ይዘት ያለው መሆኑ ይታወቃል። እያንዳንዱ ቤተ እምነት ትምህርቱን የሚያስተምርበት የራሱ የሆነ
ትምህርቱን የሚያስተምርበት የራሱ የሆነ መሰረተ እምነት አለው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስም እንደ ማንኛውም ቤተ እምነት ምዕመኖቿን አስተምራ ደቀ መዝሙር የምታደርግበት ይቅርታ፣ በዚህ ወጣ ብዬ ካሜራው ይታይ ቼክ እያደረኩ ነው እያነበብኩ ያሉት። የሚነበብልህ ከሆነ ግን ብታነብ ጥሩ ነው። እኔ በካሜራው ሳይሆን በጎን በኩል እያነበብኩ። ያረቋል ግን ገብቶ ሐሳቡን ብቻውን ኦሬዲ ቢነግረን ጥሩ ነው። ኦሬዲ መካነ ኢየሱስ ምንም ይሁን የወሰነችው ውሳኔ የሚበረታታ ነው። በቃ የራሷን ምዕመኖቿ መጠበቅ አለባት፣ መከላከል አለባት፣ ለትምህርቷ መታመን አለባት። በቃ ትምህርት ነው ላለችው ነገር እኔ ወይ ትምህርት ካልቀየረች በስተቀር በቃ ትምህርቴን ቀይሬያለሁ ወደዚህ ትምህርት መጥቻለሁ ካለችም ትምህርቷን ከቀየረች በቃ ለትምህርቷ መታመን አለባት፣ ትቀጥል ትላለች። ትምህርቴን አልቀየርኩም፣ ትራዲሽኔን ጠብቃለሁ፣ ኮንፌሽናል ነኝ፣ በቃ እኔ በዚህ ጉዳይ ላይ አልደራደርም ካለች ለዛ ነገር ላመነችበት ነገር መግለጫ ላወጣችሁ ነገር አፕሪሺየት ነው መደረግ ያለባት እንጂ ደግሞ ማንም እዚህ ቲክቶክ ላይ ያለም ሰው ይሁን መሬት ላይ ያለም ሰው ይሁን እኔ ትላልቅ ቤተ ተቋማትን የማዘዝም የመናገርም ስልጣን ያለው ሰው የለም ብዬ ስለማስብ በዚህ መልኩ ብትረዱ ለሌሎቻችሁ ይጠቅማል። ከዛ ውጪ ምንም አታመጡ ማናችሁ። ያለው ነገር ይሄ ነው። ሙሌ እስቲ ካለው ይላስገባ። ኦኬ ሙሌ የለም። ስለዚህ ይሄንን ስክሪንሻት ማድረግ ካለባችሁ ስክሪንሻት አድርጉትና አንብቡት። እዚህ ጋር የሚለው 2.1 ላይ የሚለው ሐሳብ 2.1 ላይ መሰረታዊ እምነት እሺ፣ ዶክትሪን ማለት አንዱ የእምነት ተቋም ከሌላው የሚለየው መሰረታዊ የሆነ አስተምሮ ሲሆን አንድ የእምነት ተቋም ከእግዚአብሔር ቃል የሚያምነውና የሚያስተምረው በዚህ ትርጉም መሰረት መሰረተ እምነት ወይ ዶክትሪን የሌለው ቤተ እምነት የለም ማለት ነው ያለ ይቀጥላል። እንትን ነው ስለ ዶክትሪን ነው የሚያወራው። ስለዚህ ምንድነው ወደታች የሚለው ሐሳብ የምእመኖቿን በዚህ አስተምሯ ይላል። የምእመኖቿ እዚህ ጋር በዚህ አስተምሯ የምእመኖቿን መንፈሳዊ ሕይወት ትጠብቃለች፣ ከስህተት ትምህርትና አሰራር እየተከላከለች እውነተኛውን የጌታ ደቀ መዝሙር ሆነው እንዲኖሩና እንዲያገለግሉ ታደርጋለች። የመሰረተ እምነቷ ዋና ዋና ነገሮች በቤተ ክርስቲያኗ መተዳደሪያ ደንብ እንዲሁም በሲኖዶስ መተዳደሪያ ደንብ አንቀጽ 2 ላይ ተደንግጎ የሚገኝ የመተዳደሪያ ደንቡ ሌላው ክፍል ሁል ጊዜ እንደ አስፈላጊነቱ የሚሻሻል ሲሆን አንቀጽ 2 ግን መሰረተ እምነቷን የሚደነግግ ስለሆነ ምንም ጊዜ አይሻሻልም። አንቀጽ 2 እንደሚከተለው ተደንግጓል ትላለች። ስለዚህ ይሄ የማይሻሻለው ነው። ሌላ ነገር ሁሉ ብናሻሽል አንቀጽ 2ን አናሻሽልም ነው እያሉ ያሉት። እዚህ አንቀጽ 2 ቁጥር 1 ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በብሉይ ኪዳንና በአዲስ ኪዳን መጽሐፍት ላይ የእግዚአብሔር ቅዱስ ቃል መሆናቸውን ብሉይ ኪዳንና አዲስ ኪዳን እና ለቤተ ክርስቲያናት እምነቷ ስርዓት ሁሉ ስህተት የሌለባቸው መሪ ምንጭ እንደሆኑ አምና በመቀበል እምነቷን ታረጋግጣለች። በቤተ ክርስቲያኒቱ በቀደመው አበው የተዘጋጁና የጥንት ቤተ ክርስቲያን የተቀበለቻቸውን የሐዋርያት የኒቅያንና የአትናቴዎስን ሃይማኖት መገለጫ ትከተላለች። ቤተ ክርስቲያኑ በቤተ ክርስቲያን አዳራሾች የተዘጋጀውን እያለ ይቀጥላል። ከዚህ በላይ አላከልኝም። የሚመቻችሁ በቃ ይሄን ይመስላል። እሺ ኤኒዌይ ጋይስ ያለን ሐሳብ አስተያየት ይሄ ነው። በዚህ ሐሳብ አስተያየት ላይ ሐሳባችሁን ለሰጣችሁ ሰዎች በሙሉ ሐሳባችሁን ላካፈላችሁን ሰዎች በሙሉ እጅግ አድርገን እናመሰግናለን። አሁንም ሐሳብ አለኝ የምትሉ ሰዎች ገስት ላይ ያላችሁ ሰዎች ማውራት ትችላላችሁ። ገነት ቤቲ አንድ መልዕክት ማስተላልፈው ነገር አለ። እሺ መስፍኔ
ምን አለ ቅድም እነዛ ሲራገጡ ብታስገባኝ ነበረ። እኔ ለዛ ነበረ የጠበቅኩት። ካለዋን ፈልጌ ነበረ አስገባኝ ያልኩ አምልጦ ሄዶብኛል። አቤላ እንኳን ደስ አለ። እኛም ጋር አሁን ስራ እዚህ ልንስራ እንጀምራለን። ያው መንገዱ ተከፍቷል። አንዳንዶች አሁን መተው ውስጥ ለውስጥ አገልግሎት እየለመኑ ነው ያሉት። ያው መጀመሪያ በገሃድ ወጥተው የሚጠይቁት ይሄ መግለጫ ከወጣ በኋላ በአንዳንድ ሰዎች ምክንያት ወደኛ ቸርችም አገልግሎት ተጠየቁታል። እኛም ከልክለናል። ያው እንግዲህ እንቀጥላለን። እዚህ ያሉ አሁን ቃለ ሕይወቶች ይህን ነገር እንደሚፈጽሙ አውቃለሁ። ሌላው ነገር እንደ ሁኔታው እናያለን። እንግዲህ ስሳይ ግን ቅድም በእውነት ብታስገባኝ ቆንጆ ነበር። ያ ወደ አህያ ላገኘው ብዬ ነበር፣ አመልጦብኛል። ያው ሌላ ጊዜ እሱ ሲገባ አስገባኝ። መልካም ጊዜ ይሁንላቸው። እሺ ቴንኪው። አጽ የምትዩ ነገር አለ? አዎ እኔ እዚህ ላይ የምጨምረው ምንድን መሰለህ ሲሶ፣ እኔ ግን ሁሉም ቤተ እምነቶች እንደዚህ የራሳቸውን ጥርት ያለ ብቃት ያለው መረጃ እንትን ውሳኔ ወስነው ከዛ ሁሉም እንደዚህ ቢያደርጉ ጥፋቱ የት ላይ እንዳለ እነዚህ ስተተኛ ነቢያቶች ብለው የመጡት የፈሉት የት እንደመጡ ይታወቁ ነበረ። አሁን በብዙ ቦታዎች ተደብቀው ነው ያሉ። ገባ? ግን አሁን ቃለ ሕይወት እንዳደረገችው መካነ ኢየሱስ እንዳደረገችው ትክክለኛ አባቶች ተነስተው በእኛ ቤት እንደዚህ አይነት ነገር አይፈቀድም አይፈጸምም ማለት ቢችሉ ይጋለጡ ነበር። የት ነው ያሉ ተብሎ ይወጡ ነበር። እና እኔ ትክክለኛ ውሳኔ ነው የወሰኑ ብዬ ነው በጣም የምደግፋቸው እነዚህ አባቶችን። ሁሉም እንደዚህ ቢከተሉና ቢያደርጉ ቢጠራ እናውቅ ነበር የት ነው ያለ የተቀመጠው የእምነት መግለጫችን ላይ እኔ እንደውም እንትኖቹን ሳይ የእናንተ ያደረጋችሁትና ኤርሚ እና ይኸው ፌክ አካውንት ስሙ ነው። ስሙን አይተዋል? የፌክ አካውንቱ ስሙን አይተዋል? እኔ የቺክ ስም ነው እንደ እስቲ ማን ነው? ቆይ እስቲ አይደለም እስራኤል ነው የሚለው ከታች ጀርሚያ ይላል ከታች። አንቀጽ 21 የሚናገረው ሉትራን ኮንፌሽን ላይ በግልጽ የተቀመጠ ወይ ጌታ ወይ ዘንድሮ ካልወሮ ለዚህ ምን ምላሽ ትሰጣለህ? ለመንፈሳዊ አባትህ አቤላ ስልክ ገብቶበታል መሰለኝና
እሱም ማቀም የሚቻልበት የራሱ ፕላትፎርም አለ። ስለዚህ አሁንም እሱን በጣም ነው የሚበረታቱት። ጀስት ያው ጸጋው የለም የሚለውን እዛኛው ወንጌላዊ ባያምንበትም ከዛ እንኳን ይረዷቸዋል። ግን አሁን አንቀባበልም ጤናማዎቹ መጥተው አያገለግሉም የሚለው ነገር ላይ ሀሳብ ሲሰጥ ነበረ። ጋር ሲገቡ ሰውን ካልተሳደቡ ትክክለኛና እውነተኛ አይደሉምና የግድ መወርወር አለበት ሰው እዚህ ላይ በዛለም ታስበው አሉ ትራኖችም ስላሉ በጌታ ለለመናችሁ የግድ ሰውን ካልተሳደበ ያንተ ቤት ላይ ትክክል አይደለም ብለህ ነው የምታምነው? አይደለም አብዱ ሰላም ወደ ሐሳቡ አይ የለካው ሰው ነበረ በግል አሁን ለምሳሌ በዛ ደረጃ ስትቆጡና ሲሳደብ አሁን ይሄ የራሱ ማረፊያ የሌለውና ማን እንደሆነ የማይታወቅ ሰው ሰውን ሲሳደብ አንተ ስድብን ስለምደግ መጥቶ ከኮንፌሽኑ እየገለጠን እነሱ ላይ መነጋገር እንችላለን። ሙሌም ስላለ ምንም የምንደባበቀው ነገር የለም። እዛ ጋር ግልጽ ስለሆነ እዛ ላይ እኛም የጸና አቋም ስላለ ምንም ወደ ኋላ የምንልበት ነገር የለም። እዛ ላይ አንወሻሽም። ግን ፐርሰናል ለሆኑት ነገሮች ያው ከሱ ጋር እናወራለን ስለተባባለን እሱን አውርተን እንጨርሳለን። ከዛ ውጭ ግን ይሄን ነገር ከኮንፌሽን አንጻር ጋሽቶ ያወራበትን ግን እኛም የምንሄድበት ጉዳይ ነው የሚሆን። እኔ የኔም ትልቁ ጥያቄ አብዱ ሰላምን የፈለኩትም ከዛ አንጻር ነው። ምክንያቱም ትናንትና ቡክ ኦፍ ኮንኮርድንም አንዳንድ የመካነ ኢየሱስ መጽሐፍትን እየከፈተ መጽሐፉ ማይለውን ነው ትርጉም እየተሰጠ ያለው። እየከፈቱት ያሉት ከመጽሐፍ ውጪ ነው። እዚህ ቲክቶክ ላይ ያሉት አንዳንድ ሉትራውያን መካነ ኢየሱስ ማታምነውን ነገር ነው እየተናገረ ያለው ሚል ነገር እያወራ ስለሆነ እንደው አብዱ ሰላም ከታች ካለ ፈቃደኛ ከሆነ እንደው ወንጌላዊ ካለ ገባና ትንሽ ብናወራበት ጥሩ ነው። ነገሩን ፈታ ብናረግ። አይ ግል ነገር ከወደ ጎንዮሽ እንትን ካልክ አብዱ ሰላም እሱ ትክክለኛ ነገር አይደለም ነው። ተመስገን ማርቆስ ሰልባ አረ እግዚአብሔር አረ ካለ ላክልኝና ገባ። ይሄው ካሎራው ይሄው እንትን ማለት ትችላለህ። ለአብዱ ሰላም ንገረው። ምክንያቱም በዛኛ በእናንተ በኩል ያለው የሉትራን ወገን እሱ ስለሆነ በዚህ አካሄድ ቤተክርስቲያን ለሁለት ልትከፈል ትችላለች ብሎ ሲናገር ጆሮዬ ሰምቼዋለሁ። ቪዲዮውን ሪከርድ ያደረጋችሁ ሰዎች የዚህ ሰው እንደ ይሄን ንግግር እኔ በጆሮዬ የሰማሁትን ንግግር ቅዱትና የቀዳችሁ ሰዎች ካላችሁ ቆርጣችሁ እንትን በሉልን፣ ፖስት አድርጉልን፣ አሊያም
ላኩልን። ይሄ ሰው ሲናገር ማለት ነው። አንድ ቤተክርስቲያን ወንጌል ያደረገችው ሰው እንደው ቤተክርስቲያን ሊከፍላት የሚችል ነገር እንኳን ቢኖር የቤተክርስቲያን አገልጋይ እንደመሆኑ ላይቭ ላይ ወጥቶ ሐሳብ ከመስጠት በላይ አይ አትጠይቀኝም አንተ አሁን ቀደም ራሱ በቃ ታዲያ ምን አንተን መስማት ግዴታ ያለብን። ለማንኛውም አንተ አስተምሮ ላይ ጥያቄ ካለ አትስማ። በቃ እያወራሁ ነው፣ አትስማ፣ ውጣ። እኔ ሐሳብ የሰጠሁት አንተ ላይ አይደለም። ሲጀምር እጅህን አወጣክ። ስምህን አልጠራው ምን አልኩ? እስካሁን ስለአንተም ያወራሁት ወሬ የለም። እኔ እየተናገርኩ ያለሁት አሁንም ግለሰቦቹን እዚህ ሚዲያ ላይ ያሉትን ግለሰቦች ለዩ። ማን ለቤተ ክርስቲያን ከለላ እንደሚሆን፣ ማን ቤተ ክርስቲያንን አሳልፎ እንደሚሰጥ፣ ማን የግለሰቦች ጠበቃ እንደሆነ፣ ማን ትልቁን የክርስቶስን ቤተ ክርስቲያንን ፕሮቴክት ለማድረግ እንደሚሞክር እዚህ ውስጥ ያላችሁ ሰዎች ለማወቅ ሞክሩ። በአጠቃላይ አባችሁ እዚህ ቤተ ክርስቲያንን እንደፈለጉ መካነ ኢየሱስን የምታክል ትልቅ ቤተ ክርስቲያን እንደፈለጉ አፋቸውን የሚከፍቱ እንቶን የሚባል ግለሰብ ሲነካ ደም ስራቸው የሚገተር ምላሳቸውን የሚወደሩ ሰዎች አሉ እዚህ ሶሻል ሚዲያ ላይ ገባ። ለቤተ ክርስቲያን ከሚሰጡት ክብርና ቦታ ይልቅ ለአንድ ግለሰብ የሚሰጡት ጥብቅናና ቦታ የሚበልጥባቸው ሰዎች አሉ። አለቀ። እዚህ ታማኝነታችሁ አሁንም ቢሆን ለክርስቶስ ቤተ ክርስቲያን ነው መሆን ያለበት። በቃ ስለዚህ እድል ሰጠናለህ፣ እናውራ። ቤት ፌር ከሆነ ወይስ ልጨርስ? ቤቱ በጣም ቤቱ ሀሳቡን ይጨርስና አንተም ረጅም ሳደቂ ይዘህ ታወራለህ። ምንም በዚህ እንትን አትበሉ። ግን ሰውየው አረፍተ ነገሩን ሳይጨርስ ሀሳቡን ሳይቋጭ ኢንተራፕት ማድረግ ግን ይሄ የኮሚኒኬሽን እንትን አይደለም። ይሄው ኦስበርግ ኮድ ብዙ ሰው አውርቷል። እሺ ችግር የለውም። ይጨርስና በቃ አንተ ትጠይቃለህ። አቤላ ሀሳቡን ይጨርስ። አቤላ ቀጥል። ስለዚህ እየተናገርኩ ያለሁት ምንድን ነው? አሁን ቤተክርስቲያኒቷ እንደ ተቋም የወሰነችው ውሳኔ እንደ ተቋም አክብሮ ጸጥ ማለት ነው የነበረበት ያለበት ሰው በቃ መድረኩን አላጋራም አለች አይደል? መድረኳ የሷ ነው የእናንተ አይደለም። እዚህ መድረኳን ባለማጋራቷ ምን እቺ ቤተክርስቲያን ታተርፋለች የሚለውን አስልተው ነው። ምሁራኖች ናቸው ይሄንን ሐሳብ የወሰኑት። በጣም ምሁራን ሰዎች ናቸው የወሰኑት። ገባ? ዶክተሮች ናቸው። የተለያየ ነገር ላይ ጥናት የሰሩ ሰዎች ናቸው። በመጋራት ቤተክርስቲያኗ መድረክ በመጋራት ያጎደለባትን ታውቃለች። ከምዕመን ጤናማ መንፈሳዊ ህይወት አንጻር፣ ከልምምድ አንጻር የመድረክ መጋራት ምዕመኖቿን በተኩሎች
በተመሳሳይ ጭንብል ባደረጉ የበግ ለምድ በለበሱ ተኩሎች ምዕመኖቿ ምን ያህል እንደተበሉባት የምታውቀው ቤተክርስቲያን በጥናት የተደገፈ አባሎቿን ቆራቢ አባላቶቿን የምታውቀው ቤተክርስቲያን ናት። ይህንን ጥናት አጥንታ ግራና ቀኙን አይታ ቤተክርስቲያን ያዋጣኛል መድረኬን ፕሮቴክት ባደርግ አገልጋዮቼ የትም እየሄዱ ማገልገላቸው ዙሪያ ላይ ጥንቃቄ እንዲያደርጉ ለሌሎች መድረኬን መስጠቴን ጥንቃቄ አደርጋለሁ አለች። ይሄ የቤተክርስቲያኗ የግሏ አቋም ነው እንደ ቤተ እምነት። ስለዚህ ይህንን አቋም በተመለከተ እንደው የሆነ ነገር አግኝተናል የሆነ ነገር አተናል የሚለው መሀል ላይ አድርገን ማንሳት ያለብን እኛ ነን። መድረኳን ሎክድ በማድረጓ መድረኳን በመዝጋቷ ለሌላ አልሰጥም በማለቷ ሊናደዱ የሚችሉ የዚች ቸርች መድረክ ላይ ጋለው ትምህርቴን ትምህርቱ አደርጋለሁ ማለት ግን አትችሉም። በቃ ሎክድ ሆኗል። የሚለቃቅም ሰውዬ ነው እንጂ ለአንዱ ቀላና ጥይት ሰጥተህ ለአንዱ ቀላ ብቻ ሰጥተህ እሺ አስቸጋሪ ሆኗል። እሺ ምን ካደለ ካሎሮ እሺ አቤላ ለኔ ብለሽ እሺ ካሎሮ ሐሳብን ቀጥል። እሺ ለምን እሱን ቀድሞ የገቡ ሰዎች አሉ እንዴ? ልጆቹ ለምን እንደማያወሩት ሌሎቹ? እሺ ኦግስበርግ ወይ ሙሌ ቢያወራ ጥሩ ነው። ቅድም ላይ ትንሽ ስላወራ ኤርሚ አውራ ችግር የለም። እኔ ትንሽ ጫጫታ ስላለ እኔ ጋር ቅድም ለማውራት በጣ የወጣ አይደል መግለጫው ከፕሬዝዳንቱ ጽህፈት ቤት ነው የወጣው። ከዛ በኋላ ወደ ሲኖዶስ ነው የተላከው። ከዛ ነው እኛም ልናውቅ የቻልነው። ለምን በውስጥ የተላከ ደብዳቤ ነው እንጂ ለሙሉ ወንጌል ቤተክርስቲያን ለቃለ ሕይወት ኢንተርናሽናል ቸርቾች ተብሎ አይደለም ደብዳቤ የተጻፈው። እንደዛም አይል የሚለው ለዛው ለቤተክርስቲያኒቱ ሲኖዶሶች ለሲኖዶሶቹ ፕሬዝዳንቶች እና ደግሞ ለአገልግሎት ማዕከላት ተብሎ ነው የተጻፈው። ስለዚህ እኛም ልናውቅ የቻልነው የቱ ጋር ነው? ወደ ሲኖዶስ ይመጣ ነው። ወደ ሲኖዶስ ከመጣ ደግሞ ወዴት ይመጣል? ወደ ሰበካ፣ ወደ ማህበረ ምዕመናን ወይም ደግሞ ወደ ቸርቾቻችን እኛ ወዳለንባቸው ማህበረ ምዕመናን ይመጣል ማለት ነው። ስለዚህ ከዛ አንፃር ልናውቅ የቻልነው ስለምናገለግልም በቤተክርስቲያን ውስጥ እናውቃለን። የሚተላለፉትን መመሪያዎች እናውቃቸዋለን። ስለዚህ መግለጫው ወይም ደግሞ ደብዳቤው አዲስ የመጣ ነገር አይደለም። ቦልድሊ ቤተክርስቲያን እነዚህ ነገሮች የምዕመናንን ጤና ከመጠበቅ ከማስጠበቅ አንፃር ቤተክርስቲያኒቱን ማንነቷን በደንብ ቦልድሊ ዘንድ ልትቀጥል ለምን ህልውናዋ በሉተራንነቷ ላይ የተመሰረተ ነው። ስለዚህ ያንን ማንነቷን ካጣች ቤተክርስቲያን ሌላ ቤተክርስቲያን ነው የምትሆነው እንጂ ሉተራን አትሆንም ማለት ነው።
ስለዚህ ያንን ይዞ ከመቀጠልም አንጻር ነው ይሄ ፓስቶራል ሌተር ነው ወይም ደግሞ የእረኝነት ነው ማለት የቤተክርስቲያኒቱ ፕሬዝዳንት ካላቸው ስልጣን የተነሳ ለምን ቤተክርስቲያኒቱ የሚመሩት እሳቸው ናቸው። ስለዚህ እረኛ ናቸው ለምዕመኑ ማለት ነው። ዝም ብለው እዛ እንደ ሞዴል አይደለም የተቀመጡት ወይ ደግሞ እንደሆነ ፊገር አይደለም እዛ ላይ የተቀመጡት ቤተክርስቲያኒቱን ሊመሩ ነው። ስለዚህ እንደ ቤተክርስቲያን መሪ ደግሞ የምዕመናቸው ነገር ስለሚያሳስባቸው የምዕመን ጤና ስለሚያሳስባቸው ከዛ አንፃር ይህን ፓስቶራል ወይም ደግሞ የእረኝነት መልእክትን ለሲኖዶስ ፕሬዝዳንቶች እና ለአገልግሎት ማዕከል አስተባባሪዎች ተግባራዊ እንዲሆኑ በጥብቅ ጽፈው በጽህፈት ቤት ደረጃ ወጥቷል ማለት ነው። ስለዚህ መግለጫው ላይ እንደሚለው ከዚህ በፊትም በቀድሞ ፕሬዝዳንቶች ተፈርመው ወደ ውሳኔ እንዲገቡ ወደ ተግባር እንዲገቡ የተደረጉትም ነገሮች ወይም ተደርገዋል። አሁንም ድጋሚ ተፈርሞባቸው ወደ ውሳኔ የዛኔ ሌላ ነገር ተብሎ አሁን ሌላ ነገር እየተባለ አይደለም ማለት ነው። የዛኔው ውሳኔ ምንድነው የተደረገው? ድጋሚ ተፈርሞበት ወደ ምንድነው የመጣው? ድጋሚ ወደ ውሳኔ ወደ ትግበራ በደንብ እንዲገባ አቅጣጫ ነው የተሰጠበት ማለት ነው። ስለዚህ ቤተክርስቲያን ጉዳዩ የሚለው ላይ ምንድነው ይሄ አምልኮ ለቀኑ የተመደቡ ካላንደር ስላለ ወይም በግዕዙ መራሁት የሚለው በእንግሊዘኛ ዲክሽነሪ የምንለው ነገር አለ። ያ ካላንደር ምንድነው በአመቱ ውስጥ ለእያንዳንዱ ቀንና ለእያንዳንዱ እሁድ የተመደቡ ጥቅሶች አሉ። አመቱን የዋጁ ለምን ዘመነ ዮሐንስ ላይ ስለሆነና አሁን ከዛ ጋር ሪሌት የሚያደርጉ በዓላት ሲኖሩ ከበዓላቱ ጋር የሚገናኙ ጥቅሶችን ነው ቤተክርስቲያን መድባ ከዛ ከተመደቡት ጥቅሶች 3 ጥቅሶች ናቸው ለእሁድ የሚደረጉት። አንድ ከብሉይ ኪዳን፣ አንድ ከአዲስ ኪዳን እና አንድ ከመልእክታት ይደረጋል ማለት ነው። ስለዚህ እነዛ 3ቱ ይነበባሉ። ወንጌሉን ቄሱ ያነበዋል። ከዛ የሚሰበከውም ስብከት የዛን ቀን ከእንትኑ ነው የሚሆነው ማለት ነው። ከወንጌሉ ነው ቢሆን ተመራጭም የሚሆነው ብዙ ጊዜ የሚሰበከውን ከዛ ነው። ለምንድን ነው ጸሎቱ ጋር ሌላ ነገር፣ አምልኮ ወይ መዝሙር ሲዘመር ሌላ ነገር፣ ከዛ ስብከት ላይ ሌላ ነገር እንዲሆን አይደለም ማለት ነው። ወጥ ነገር ይዘን እንወጣለን። ለምን ሐዋርያት ሥራ 2 ላይ እንደሚለው በአንድ ልብ ሆነው በአንድ ሀሳብ ሆነው ይተጉ እንደነበረ ይጸልዩ እንደነበረ እንጀራን በመቁረስ ይተጉ እንደነበረ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ አንድ ሀሳብ መሆን ደግሞ አለብን። አምልኮ ሰዓት ላይ አንዱ እያመለከ አንዱ ሌላ ነገር አይሰራም ማለት ነው። ወይ ሌላ ነገር ሌላ ልምምድ ውስጥ አይገባም። ስለዚህ በአምልኮ ሰዓት አምልኮ ይሆናል፣ በቃል ሰዓት ቃል ስብከት ይሆናል ማለት ነው። ስለዚህ ከወንጌሉ ይሰበካል። ይሄ ደግሞ ይሄ የነበረው የአምልኮ ስርዓት ደግሞ እየተበደለ ስለነበረ ለምን ቄሶች ወንጌላውያን በማህበረ ምዕመናኖቻቸው አይሆኑም። እሁድ ዕለት ወይ አገልግሎት ብለው ወደ ሌሎች ቤተ እምነቶች ይሄዳሉ። የዛኔ ምን እየሆነ መጣ? ያ ቦታ ቫካንት እየሆነ ባዶ እየሆነ መጣ ማለት ነው። ስለዚህ ያ ባዶ ከመሆኑ የተነሳ ደግሞ ቅድም አቤላም ሲለው እንደነበረው ምዕመኑ ማግኘት የሌለበትን ነገር እያገኘ መጣ። የስህተት ትምህርቶች፣ የቤተክርስቲያኒቱ አቋም ያልሆኑ ትምህርቶች እየተሰበኩ እየተደረጉ መጡ ማለት ነው። ስለዚህ ቤተክርስቲያን እንደ ቤተክርስቲያንነቷ ያንን ደግሞ መቆጣጠር መቻል አለበት። ስለዚህ ያንን ያደረገችው። ስለዚህ አትውጡ፣ ይሄ ነገር እናንተ የሚመለከት ነው። እናንተ ግን ወጣችሁ ባዶ እየሆነ ያ ቦታ። ስለዚህ እዛው በማህበረ ምዕመናኖቻችሁ ቆይታችሁ ምንድነው የምታደርጉት? ተግባራችሁን ነው የምታደርጉት። ቄስ ከሆነ ምዕመኑን የመጠበቅ መንጋውን የመጠበቅ በዛ ቀን የሚሰበከውን አምልኮን የመምራት እዛ ላይ የሚሰበከውን ነገር የመቆጣጠር ኃላፊነት አለበት። ምዕመኑ ማግኘት ያለበትን ነገር እንዲያገኝ ማድረግ መቻል አለበት። ስለዚህ ይሄ የእሱ ኃላፊነት ነው። ስለዚህ ኃላፊነታችሁን ተወጡ ነው ቤተክርስቲያን ያለችው፣ አዲስ ነገር አይደለም። ለምን ቄሱ ኃላፊነቱ እንደሆነ እኮ ግልጽ ነው። ስለዚህ ኃላፊነትህን ተወጣ ነው የተባለው እንጂ አዲስ ነገር አልመጣም። ኃላፊነቱን ሲወጣ ምን ያደርጋል? ምስባኩ ላይ ወይም ስብከት የሚሰበክበት ጋር ማንም ከየትም መጥቶ የፈለገውን ስብከት ሊሰብክ አይችልም። ለቀኑ ከተመደበው የወንጌል ክፍል ብቻ ነው መስበክ የሚችለው። ከዛ ውጭ መስበክ አይችልም። ሲቀጥል ሕግና ወንጌል ምንለው አለ። የኛ ቴዎሎጂ ሰመራይ ሲደረግ
ህግና ወንጌል። ያ ማለት ህጉ ኃጢአታችንን የሚያሳየን እኛንም የሚያሳየን አለመቻላችንን የሚያሳየን ዛሬም ደካማ እንደሆነ ሲያሳየን፣ ወንጌሉ ደግሞ ተስፋ እንዳለን ዛሬም የኃጢአትን ይቅርታ እንደምንቀበል ክርስቶስን የሚያሳየን ወንጌሉ። ለምን መጽሐፍ ቅዱስ የሚለው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ስለሚናገር ማለት ነው። ክርስቶስ ደግሞ የህግ ፍጻሜ ስለሆነ፣ ስለዚህ ህግና ወንጌልን የያዘ ስብከት ነው ስብከት ብለን ልንጠራ የምንችለው። እንደ ሉትራን እንደ መካነ ኢየሱስ ትክክለኛ ስብከት ነው የምንለው። ስለዚህ ያንን ፍሬምወርክ በጠበቀ መልኩ ደግሞ መሰበክ መቻል አለበት። መብረር ትከንፋለህ፣ ልትበለጽግ ነው፣ ይሄ ነገር ይሆንልሃል ስብከቶች አይደሉም። ለኛ እንዳስተምሯችን ስብከቶች አይደሉም። ስብከት ስለ ክርስቶስ፣ ስብከት የዛሬ 2000 ዓመት ስለሆነልን መስቀል ላይ ስለተሰራው ስራ። ስለዚህ ያንን ነው በየሁዱ የምንሰማው ማለት ነው። አዲስ ነገር አንሰማም በቃ። ስለዚህ ህግና ወንጌልን በጠበቀ መልኩ ስለሚሰበክ ከዛ አንፃር ነው ቤተክርስቲያን አገልጋዮቿ ወደ ሌላ እንዳይሄዱ ያደረገች። ከጥላቻ አንፃር አይደለም ግን መሰረተ እምነቷን ከማስጠበቅ አንፃር ያንን አውጥታለች ማለት ነው። ስለዚህ ምስባክና መሰዊያ የሚለው ጋር ስንመጣ ደግሞ ሁለተኛው ምስባኩ ወንጌሉ የሚሰበክበት ነው ወይም ፑልፒት የምንለው፣ መሰዊያው ደግሞ ቅዱስ በራቱ የምንካፈልበት ነው። ስለዚህ ሁለቱን ለምንድን ነው አትጋራው? የምስባኩን ቅድም ብያለሁ፣ ወንጌሉን ሲሰበክ ከዕለቱ መሰበክ አለበት። በተጨማሪ ደግሞ ቤተክርስቲያኒቱን አስተምሯን የሚያውቅ ቤተክርስቲያኒቱን የሚያውቅ እዛው አገልጋይ የሆነ ማገልገል ስላለበት ከዛ አንፃር ከሌሎች ጋር አልጋራም። ለምን? የመሰረተ እምነት ልዩነት አለ ብላ ስለምታምን። ከመሰዊያ አንፃር ደግሞ የጌታ እራቷ ዝግ እንደሆነ ይታወቃል። በቅዳሴ ስርዓት መጽሐፋችን ላይ ወይም በዜማ መጽሐፋችን ላይ ምን የሚል አለ? የመጨረሻው ንግግር አለ የቄሱ ጌታ እራትን ከመስጠቱ በፊት ወይም ምዕመናን ለመውሰድ ከመምጣታቸው በፊት ማለት ነው። ምንድነው የሚለው? የቤተክርስቲያኒቱ ቆራቢ ሁሉ ተዘጋጅቷል፣ የቤተክርስቲያኒቱ ቆራቢ አባላት ወደ ጌታ ማዕድ ቀረቡ ነው የሚባል። ስለዚህ የቤተክርስቲያኒቱ ቆራቢ አባላት ደግሞ እነማን ናቸው? በቤተክርስቲያኒቱ ተምረው የእምነት ማጽኛ ትምህርት፣ ይሄ በተለምዶ ደህንነት የሚባለው እሱን ተምረው ከዛ ሰርተፍኬት ወስደው አሁን ጌታ እራት መውሰድ ትችላላችሁ ተብለው በቄሱ ይሁንታን አግኝተው ለጉባኤ ተዋውቀው አባል የሆኑ ናቸው። እነዛ ሰዎች ደግሞ ከዛ በኋላ ምን ይማራሉ? የደቀ መዝሙር ትምህርት፣ የአገልግሎትን ትምህርት ይማራሉ ማለት ነው። በዛ የአገልግሎት ትምህርት ደግሞ ወደ አገልግሎት እስኪገቡ ድረስ ያንን ትምህርት ይማራሉ። ያንን ሲጨርሱ ኦፊሻሊ ማገልገል እንደሚችሉ ቤተክርስቲያን ታሳውቃለች፣ ለምዕመኑ ይሁንታን ያገኛሉ ማለት ነው። ስለዚህ አባል ብለን የምንጠራው እነዚህን ነው። እኛ ቆራቢ አባል የምንለው፣ ቆራቢ ስንል ያው የሚቆርቡም ናቸው የሚያገለግሉም ናቸው ማለት ነው። ከዚህ ውጭ የሆነ ጌታ እራትን መውሰድ አይችልም እንደ ቤተክርስቲያኒቱ መሰረት ያለ። ስለዚህ መሰዊያ አልጋራም ስትል ይሄንኑ ነው ማለት ነው። ከዛ ደግሞ የመዝሙሩን ስርዓት በተመለከተ ስብሐት ለአምላክ የሚባል የዝማሬ ደብተር ወይም መጽሐፍ አላት። ዛሬ አይደለም የጀመረው፣ የቆየ ነው፣ ያደግንበት ነው። ያንን ተጠቅመን ነበር ስንዘምር ያደግ ነው። ስለዚህ እነዛ መዝሙሮች ኦልሞስት ከ400 በላይ መዝሙሮች አሉት። የሌሎች ወንጌላውያንም ዝማሬዎች አሉበት። ግን ኬርፉሊ የተጠና ከስነ መለኮቷ ጋር አብሮ የሚሄድ መዝሙሮች ናቸው እዛ ስብሐት ለአምላክ ውስጥ ያሉት። ስለዚህ ማስታወቂያ ከመነገሩ በፊት መዝሙር ይዘመራል። ማስታወቂያ ከተነበበ በኋላ ይዘመራል። ከስብከት በፊት፣ ስብከቱ ካለቀ በኋላ ይዘመራል። ዝማሬው ሁሉንም ያካተተ ደግሞ ስለሆነ አንዱ ብቻ እየዘመረ ሌላው የማይዘምርበት ወይ ሌላ ነገር የሚያደርግበት ነገር ሳይሆን ሁሉም ያንን ደብተር ይዛል። ቲቪ ያላቸው ደግሞ ካሉ እዛ ላይ ዲስፕሌይ እየተደረገ ሊሪክሱ እየታየ ወይም ደግሞ ግጥሞቹ እየታዩ ሁሉም አብሮ ይዘምራል። እግዚአብሔርን አንድ ላይ ያመልካሉ ማለት ነው። በአንድ ሀሳብ በአንድነት። ለምን ቤተ